እንደዛ ወተት እየሸተትክ እንኳን መተክ ከኔ ጋር ስተኛ ትንሽ አታፍርም አይደለም? ጭራሽ ደግሞ ባንተ ብሶ ትመጻደቃለህ እንዴ? ሰሚ እየተማሽ ነው? አንተን መስማት አልፈልግም እኮ ላናግራት በስልካለችኝ ነገር እየሰማህ ነው። አንቺ ውሻ ባንቺ በተሻለ አግኝተሻል። 150 ሺህ ብር ይላካል በወር ማለት ነው። ግን በዚህ 6 ወር ውስጥ እንዴት አድርጋ እንዳሳመነችኝም አላውቅም፣ ምን እንዳስነካችኝም አላውቅም፣ ምን እንዳለችኝም አላውቅም። በዛም በዚህም ብላ አሳምናኝ በራሷ አካውንት ብሩ እንዲገባ አድርጋ አሁን የሚላከው ብር በሷ አካውንት የሚገባው እና ብሩን የት እንደምታደርሰው ምን እንደምታደርግበት ማወቅ እፈልጋለሁ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ እያለን ዛሬም በድጋሚ ተገናኝተናል። እንግዲህ በዛሬ ፕሮግራማችን አንድ ለየት ያለ አዲስ ፕሮግራም ይዘንላችሁ መጥተናል። እንደምትመለከቱ አንድ እንግዳችን እዚህ ስቱዲዮ መጥቷል። እንግዲህ ምን እንዳመጣው ምን ጉዳይ ገጥሞት እንደሆነ እዚህ የተገኘው ከራሱ አንደበት ምን ሰማ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንኳን ደህና ቆያችሁ። እስቲ በመጀመሪያ ስምህን ለኔ ለተመልካቾችን በማስተዋወቅ እንጀምር። ስሜ ተመስገን እባላለሁ። እሺ ተመስገን፣ እስቲ ምንድነው ወደኛ ሚዲያ ያመጣህ? ወደ እናንተ ሚዲያ እንድመጣ ያደረገኝ ከዚህ በፊትም የእናንተ ሚዲያ እከታተል ነበር፣ እንደዚሁ አይ ነበረ። የብዙ ሰዎች ችግር ስፈቱ እያዩ ስለነበረ እስቲ እኔንም ችግር የምትፈቱልኝ ከሆነ ብዬ ነው ወደ እናንተ ሚዲያ ልመጣ የቻልኩት። መልካም ተመስገን፣ እስቲ በመጀመሪያ ስለራስህ በደንብ ዘርዘር አድርገህ ንገረን። ከዛ በኋላ ደግሞ እስቲ ያመጣህን ነገር በደንብ ሳትፈራ በደንብ ሁሉን ነገር ግልጽ አድርገህ ንገረን እስቲ። እኔ የምኖረው እዚሁ ነው ስልክ እዚሁ ነው የምኖረው። ከቤተሰቦቼ ጋር ነበር የምኖረው። በአጋጣሚ እነሱ ወደ ውጭ ወጡ፣ ወደ ውጭ ሀገር ማለት ነው። ከዛም በኋላ ብቻዬን ተከራይቼ መኖር ጀመርኩኝ። እነሱ ናቸው በመሀል ብርም እየላኩ ድጋፍ የሚያደርጉልኝ፣ እንግሊዝ ናቸው ያሉት እና በመሀል እርጎ ቤትን ከፈትኩኝ የራሴን። ከጎን ለጎንም ምግብ ቤትም አለው እና እዛ ነበረ መሰራ የነበረው። እንዳጋጣሚ ሆኖ አሁን ቢያንስ ከ6 ወር በፊት ለምን ከ2 ዓመት ምናምን በፊት ነው ከሆነች ልጅ ጋር ተዋውቀን ከእሷ ጋር እንደዚሁ በፍቅር እንዴት ብዬ ለማስረዳት ሁላ ቃላት አጠረኝ። አይዞህ ተመስገን፣ እስቲ ምንም መጨናነቅ የለም። አንዴ እዚህ መጣህ፣ ስለመጣህበትን ነገር ደግሞ በደንብ ለኔ መጣው። አይ በቃ ባጭሩ ስነግርህ እሷን ትንሽ እንትን ማለት ፈልጌ ነው። የሆነች የባህሪ መለወጥ እያየሁባት ስለሆነ ስለሱ እስቲ አንዳንድ ነገር እንድታዩልኝ ብዬ ነው፣ እንድትከታተሉልኝ ብዬ ነው ወደ እናንተ ሚዲያ የመጣሁት። ችግር የለውም። እንግዲህ በጣም እንዳስጨነቀ ከአንተም ፊትም ማየት እንችላለን። ግን ያው አሁን እዚህ ድረስ ከመጣ አይቀር በደንብ የመጣበትን ነገር አሳክተን እስከ ጥግ ድረስ መሄድ ያለብን። ስለዚህ እስቲ በመጀመሪያ እስቲ ስለ አንተና ስለ ፍቅረኛ እንዴት እንደተገናኛችሁ፣ ፍቅራችሁን እንዴት እንደጀመራችሁ እስቲ በለን ለኔም ለተመልካቾችም እስቲ ንገረን። ቅድም እንደነገርኩ የራሴ እርጎ ቤት እና ትንሽ ምግብ ቤት አለችኝ ብያለሁ። እዛ ነው የምሰራው እኔ እና በእሷ ነው የሆነች አንዳንድ ነገር የምለው፣ ግን በዛው ጎን ለጎን ቤተሰብም ድጋፍ ያደርግልኛል ብያለሁ። እንደ አጋጣሚ እኔ ወደ ጎንደር ሀገር ሄድኩኝ። ሲሄድ እኔ የነበርኩበት ፕሌን ውስጥ ነበረች እሷም ባለቤቴ ማለት ነው። እሷ የመጀመሪያዋ በረራዋ ነበረ። ትንሽ የመደናገጥ ነገር ነበረባት። በቃ ሴትም ስለሆነች እስቲ ያለውን ነገር ድጋፍ ላድርግላት ብዬ እንዳትፈራ ያለውን ነገር ድጋፍ አድርጌላት በዛው ተዋወቅን፣ እያወራን እየተጨዋወትን። እሷም ቤተሰቦቿ ወደዛ እንደሆኑ ወደዛ ጎንደር ማለት ነው እና እነሱን ለመጠየቅ እንደሄደች እና የምትሰራው አዲስ አበባ እንደሆነ ነገረችኝ። ስልክ ተለዋወጥን፣ መደዋወል ጀመርን። እየተደዋወልን አንዳንዴም ሻይ ቡና ለማለት እንገናኛለን እና እንደውም እሷ የወንዶች ፀጉር ቤት ነበር የምትሰራው፣ እዛ ነው ተቀጥራ የምትሰራው። ከዛ እያልን ቢያንስ በፍቅር ከ6 ወር በላይ ቆይተናል። በጣም ትንሽ ነው በፍቅር 6 ወር መቆየት ማለት። ከዛ በኋላ ወደ ትዳር ነው የገባችው? አዎ በቃ ስልክ እሷም ትሰራለች፣ ባህሪዋም ጥሩ ነው። በቃ ተለፋለች፣ እኔም እሰራለሁ።
በቃ ሁለታችንም ስንታይ በቃ ሁለታችንም ለፍተን ነው የምናድረው። ለምን ይህን ነገር ፍቅራችንን ወደ ለምን ትዳር አንይዝም ለምን አንጋባም ተባብለን ተማክረንበት ወደ ትዳር ገባን። ከዛን በትዳር 2 ዓመት ከ15 ሆኖናል። 2 ዓመት እንዴት ነበር እናንተ ፍቅር? 2 ዓመቱን እስኪ እንዴት ነበር? ደስ የሚል ነበር ወይ ግጭት ነበር ወይ? እስኪ በደንብ ነገር ዘርዘር አድርገህ ነገር። አዎ ስልክ በትዳር ውስጥ እያለን በጣም አሪፍ ነበርን። በቃ ደስ የሚል በቃ ምርጥ ጥንዶች የሚባሉ ነበርን። በቃ ሁለታችንም እንሰራለን፣ ያለውን ብር እናስቀምጣለን። በቃ የወደፊታችንን ነው የምናስበው። የራሳችንን ቤት ገዝተን ልጆች ወልደን በቃ እሷም ፀጉር ቤት ነው የምሰራው ብያለሁ። ለአንቺም ፀጉር ቤት ከፍትልሻለሁ፣ ችግር የለውም የራስሽን ይኖርሻል ያለውን ነገር እንማከራለን። ከዛም በአጋጣሚ የሆነ ጊዜ ላይ ባህሪዋ የሆነ መለወጥ ጀመረ። በቃ ትነጫነጫለች። በቃ እንደውም አንዳንዴ አልጋውላ የምንለይበት ጊዜ አለ። እኔ ሳሎን ላይ ነው የምተኛው ሶፋ ላይ፣ እሷ መኝታ ቤት ገብታ ትተኛለች። በጣም ከባድ ነው። አንዳንዴ በጊዜም ትገባና ገብታ ትተኛለች። ምን ሆነች ነው ስላት፣ አይ ምንም አልሆንኩም ዛሬ ደብሮኛል። በቃ ነጭ ነው የሚያደርጋት። ሜቢ ደክማት ከሆነ ስራም በዝቶባት ከሆነ ነው እጠይቃታለሁ እኮ። ስጠይቃት መልሷ የሆነ ትክክለኛ ቀጥተኛ መልስ አትመልስልኝም። 2 ዓመት በትዳር ላይ ቆይተናል በላይ እና 2 ዓመት ስትቆዩ እንግዲህ ልጅ ምናምን ለመውለድ አላሰባችሁም ወይስ ምንድን ነው የያዛችሁ ነገር? አዎ ልጅ ያልሆንበት ምክንያት የራሳችን የምንለው ነገር ይኖረን ብለን ነው። ገባክ? የራሳችንን ቤት ገዝተን የራሳችን የምንለውን ነገር እንያዝ ብለን ነው። ለዛ ነው ያልወለድነው። እንግዲህ ወደ ትዳር ስትገቡ እንግዲህ ያው ትንሽ ጊዜ ቢሆንም ወደ ፍቅር ቆያችሁ፣ ወደ ትዳር ቶሎ ነው የገባችሁት እና እንግዲህ አንተ ቤተሰቦች ደግሞ ውጭ እንደሆነ ለአንተም እንደሚረዱ እርጎ ቤትም ከፈቱልኝ እንዳልከኝ ሰምቻለሁ። እና ወደ ትዳር ስትገባ እነሱ አንተን ለማገዝ ሰፖርት ለማድረግ አልሞከሩም? እንደውም ይሄ ያመጣሁትን ጥያቄ ከእሷ ጋር ማግባቴን ስነግራቸው ምንም አልተቃወሙኝም። እንደውም ደስተኛ ነበሩ። እንደውም የበለጠ ድጋፍ ማድረግ ጀመሩ። እኔንም እሷንም ይደግፉናል። እዟችሁ በርቱ፣ የራሳችሁ ነገር ይኖራችኋል እያሉ በደንብ ነበር የሚያበረታቱን፣ ድጋፍ የሚያደርጉልን እና ምንም የላቸውም። ከነሱ ጋር ምንም እንደዚህ የሚል ነገር የለኝም እና በራሴም ያለቿን ነገር ደፋ ቀና ስለምል ምንም ያስቸገረኝ ነገር የለም። በቤተሰብም ሆነ ከእሷ ቤተሰብ ወገንስ እንዴት ነው ቅርበታችሁ? እንዴት ነው? በጣም ትቀራረባላችሁ ወይስ በሩቅ ነው? አይ ብዙም በአካል 1-2 ያገኘኋቸው። እንደነገርኩ ጎንደር ናቸው ብያለሁ። በስልክ ነው ማገኛቸው። በስልክ እየደወልኩ እንዴት ናችሁ፣ ደህና ናችሁ፣ ምን ያስፈልጋል የሚለውን ነገር የሚያስፈልጋቸው ነገር ካለ ይዘንላቸው ወይ እሷ ይዛ ትሄዳለች፣ ወይ መላክም የሚችልበት ወይ ካለ ትልክላቸዋለች። እሷ ብርም የሚያስፈልግ ከሆነ ይላክላቸዋል። የፍቅር ታሪክስ በአንተ በኩልስ ከእሷ በፊት ፍቅረኛ ነበረ ወይ? እሷስ ከአንተ በፊት ፍቅረኛ ነበራት? ይህን ነገር ታውቃለህ? የእሷን አንተስ ፍቅረኛ ነበረ? እኔ ከዩኒቨርሲቲ ነበርኩኝ። ከዩኒቨርሲቲ ጨርሼ 5 ዓመት እንደጨረስኩኝ በተማርኩበት ስራ አላገኘሁም እና ቤተሰብም ሳማክር ለምን የራስን ነገር የሆነች ነገር አከፍትም ብለው እነሱም ድጋፍ አድርገውልኝ እንደነገርኩ እርጎ ቤቱን ከፈትኩኝ። እርጎ ቤቱን ከፍቼም እየሰራው ምንም በቃ እኔ ስራዬን ነው እንጂ እንደዚህ የትዳር የሴት ጓደኛ ምናምን የለኝም። ምንም ከዛ በፊትም ኖሮኝም አያውቅም። እሷስ እንዴት ነው? የፍቅር ታሪክ ነበራት ወይስ ስለ እንደዚህ አይነት ነገር አውርታችሁ አታውቁም? እኔ ብዙም እንደዚህ አይነት ነገር ጫን ብሎ መጠየቅ አልችልበትም። ስልክ እንደዚህ ብዬ ጠይቂያትም አላውቅም። ግን የሆነ ጊዜ ላይ እንደዚህ ቁጭ ብለን ቁርስ እየበላን እንዴት ነው በፊት ላይ ከኔ ጋር ከመታወቂት በፊት ጓደኛ ነበረች ምናምን ብዬ ጠይቂያታለሁ። አይ እንደዚህም አልነበረኝም ስልክ ትዳር አላለችም። ግን የሆነ እንዴት ብዬ ልንገርህ 1-3 ወር ነበር አብረን የቆየነው። ከዛ በኋላ ብዬ አላውቅም ነው ያለች። መልካም። እና እንዴት ነው እንግዲህ አንተም ምንም ከሷ በፊት ምንም አልነበረ፣ እሷም እንደነገርከኝ 3 ወር ነው። 3 ወር ነው በጣም ትንሽ ነው ፍቅር መቆየት እና እንዴት ነው ከትዳር በኋላ ግንኙነት ማድረጋቸው ይቀራምና እስከነ ክብረ ንጽህናውን ያገኛት ወይስ አልነበረም? ሳገኛት ክብረ ንጽህና እንኳን አላገኘውም።
እና እንዴ አልጠየቃትም? ለምን እንዴት ብለህ አልጠየቃትም? ምክንያቱም ፍቅረኛ የለኝም ብለህ ነበርና 3 ወርም ነው የቆየች በፍቅርና ያ ደግሞ በጣም ትንሽ ነውና እንዴት ነው ስለዚህ ነገር አልጠየቃትም ብለህ? የሆነ ጊዜ ላይ ጠይቂያት ነበር። እንዴት ነው እንደዚህ የሆነ ምናምን ብዬ ስጠይቃት አይ እንደዛ ክፍለ ሀገር ነበረች የሆነ ታይም ላይ ቢያንስ በ18 ዓመቷ ነው ምናምን ወደዚህ የመጣችው መሰለኝ። እናንተ ስል እዛ ስሰራ በስራ ምናምን ትለኛለች። እኔ ምንም ብዙም እንትኑ ስለሌለኝ በስራ ነው ሄደው ምናምን ብላ እንትን ትለኛለች። በስራ ማለት በጉልበት ብዛት ምናምን የስራ ጫና ሲበዛብኝ በዛ ወይም እየሄደብኝ ምናምን እንደዛ ነገር ትለኛለች። እንዴት ነው ታዲያ አሁን አንተ ስራ እንዴት እየሆነ ያለው? የእሷ ስራ እንዴት እየሆነ ያለው? እሷ እንደነገርኩህ የወንዶች ፀጉር ቤት ነው የምትሰራው። ማታ ምሽታ ነው የምትመጣው። አንዳንዴ ትቆጣለች፣ ሲያሰኛትም የሆነ ታኮርፋለች። እኔ ጋርም ፈጣሪ ይመስገን ባለው እንትን አየር ደፋ ቀና እያልኩ እየሰራሁ ነው። መልካም እንግዲህ በጣም እንጨቃጭቃለን፣ አልጋ እስከመለየት እንደርሳለን ብለናልና ምንድን ነው የሚያጨቃጭቃችሁ ነገር የሚያጣላችሁ ነገር በብዛት? እኔ እንግዲህ እንደነገርኩህ ሰርቼ ነው የምገባው። ምንም የማጎልባትም ነገር የለም። የምጠይቀኝን ነገር አደርጋለሁ። ቤት ውስጥ የጎደለ ካለች ደቂቃ አይፈጅብኝም፣ ወዲያውኑ ነው የማሟላላት። ምንም የጎደለባት ነገር የለም። እንደውም ራሴን ጠይቃለሁ፣ እኔ ምን ጎሎባት ነው ጠይቃታለሁ። ምንም አልጎደለብኝም ነው የምትለው። ችግር ካለ ንገሪኝ፣ ተነጋግረን ተማክረን እንፍታው እላታለሁ። አይ ምንም ችግር የለም ምናምን ብላኝ ነው በቃ የሆነ ነገር ሸፋፍና ነው የምታልፈው። እና የሆነ መጠራጠርም ጀመርኩ ምን ሆና ነው ብዬ። አንዳንዴም በቃ ማታ ላይ ምሽታ ስመጣ ቀረብ ብዬ አጠገቧ ቁጭ ብዬ ላወራትም ስሞክር አፏ ላይ የሆነ የማይሆን ሽታም እንትን ይለኛል፣ የመጠጥ ሽታ አይባታለሁ። አንዳንዴ ልብሷ ላይ የሆነ የወንዶች ሽቶ ምናምን ይሸተኛል። ምንድን ነው ብዬ ወይ በቃ እዛ ስትሰራ ከልብስ ላይ ነክቷት ነው ምናምን እላለሁ። ወይ ከጓደኞቿ ጋር ወይ ስትዝናና ነው የዋለችው ምናምን ብዬ አስባለሁ። አንዳንዴ ጠይቃት ተጠቅም ማለት ብዙም እንደዚህ ተጨኜ ጠይቂያትም አላውቅም። ያው እንግዲህ አንተ በጣም ብዙ ነገር ማጠይቃት ነገር አለ ብዬ አስባለሁ። ሜይ ቢ በእሷ አራርቃችሁ ሊሆን ይችላል ወይስ ምንድን ነው የጠረጠርከው ነገር አለ? እሷ እኔ እንደውም ሳስበው የሆነ ዝም ስለምላት የሆነ እንዴት ነው ከሱን የእኔ ችግር ነው መስሎ የሚታየኝ። ግን ሳስበው ምንም እኔ እንትን ያልኩባት ነገር የለም። የምትፈልገውን ነገር አደርጋለሁ። በቃ እሷ እንዳይከፋትም እንዳይደብራትም ብዬ በቃ ቤተሰቦቿም እዚህም ስላልሆኑ በቃ የሆነ እንዴት ብዬ ልንገርህ፣ ብትሄድ እንኳን የሆነ ቦታ ብትሄድ የሆነ መጠጊያ የሌላት ብዙ ነገር ነው የማስበው። ሰፋ አድርጌ ስለማስብ በቃ እሱን እንትን የሚላት እንዴ ብዬ አስባለሁ። እኔ በአልጋ ተለያይተን ተኝተን እናውቃለን ብለኛልና የዛ ሰዓት ላይ ያጣላችሁ ያጨቃጨቃችሁ ነገር ይህንን ውሳኔ ለመወሰን አልጋ ለይተህ ለመተኛት የሚያደርስ ውሳኔ ወሰናችሁት? ምን የሚያጣላ ነገር ምን የሚያጨቃጭቅ ነገር ታገኝቱ? እንደዚህ የሆነ ጊዜ ጠጥታ መጣችና ለምንድን ነው እንደዚህ የምታደርጊው? ሴት ነሽ፣ ለምንድን ነው እንደዚህ አምሽተሽ የምትገቢው? ወይ ደውለሽልኝ ወይ አብረን ወጥተን ብንዝናና እኮ እንችላለን ስላት በቃ ትነጫነጫለች። አልፈልግም፣ እኔ ከአንተ ጋር እንደዚህ መዝናናትም አልፈልግም። ባለቤትሽ እኮ ነኝ፣ ለምንድን ነው እንደዚህ የምታደርጊው ስላት አይሆንም በቃ አልፈልግም፣ እንደውም አብሬክ መተኛትም አልፈልግም፣ ሶፋ ላይ ነው የምተኛው አለች። አይ ችግር የለውም፣ ለምንድን ነው እንደዛ የምታደርጊው? ከፈለግሽ እኔ እዚህ እተኛለሁ። በቃ እንደውም አብሬክ መተኛት አልፈልግም፣ ካሁን በኋላ ሶፋ ላይ ተኛ ምናምን ብላ ብርድ ልብሱን ተራሱ ወርውራብኝ ገብታ ተኛች፣ በሩ ዘግታ። ችግሯም እንደሆነ ምንም ሊገባኝ አልቻለም። ለዛ ነው እኔም ወደ እናንተ ሚዲያ መጥቼ ነገር እንድትፈቱልኝ ላናገራቸው የመጣሁት። እና እንዴት ነው ቤተሰቦቿ ጋር ወይ ደግሞ የቅርብ ጓደኛ ካላት እነሱ ጋር ሂደህ ለመጠየቅ አልሞከርክም? ምናልባት የገጠማት ነገር ካለ ወይ ስራ ላይ ኪሳራ ገጥማት ከሆነ ምናምን እንዴት ነው? ስራው የራሷ ነው ወይስ ተቀጥራ ነው የምትሰራው? ተቀጥራ ነው የምትሰራው። እና እንዴት ነው ቤተሰቦቿን ጠይቀህ ወይ ደግሞ ጓደኞቿን ጠይቀህ ምን እንደሆነች ለማወቅ አልሞከርክም? ምንም ብዙም ኢንፎርሜሽን አላገኘሁም። ስልክ ምንም ጓደኞቿንም ሳናገራቸው ምንም የሆነችው ነገር የለም። ስራዋንም በአሪፉ እንደምትሰራ ነው የሰማሁት። ቤተሰቦቿን ብዙም ስለሷ ኢንፎርሜሽን ስለሌላቸው ትደውልላቸዋለች። ደህና እንደሆነች ነው እነሱም የነገሩኝ። ደውዬ ድንገት ማላውቀው ነገር ካለ ብዬ ደውዬ ስጠይቃቸው አይ ደህና ነች፣ ደውላ እኮ አውርታናለች፣ ሰላም ነች ነው የሚሉኝ እነሱ።
ይህንን ጸባይ አሁን ያመጣችውን ጸባይ ያመጣችው ምን ያህል ጊዜ ሆናል? ቢያንስ ከተጋባን ከ2 ዓመት በኋላ በቃ እንደዚህ ጸባዩ መለወጥ ጀመረ። በቃ ትንሽ ግራ ያጋባል። እራትም አብረን ነበረ ቁጭ ብለን ማዕድ አብረን ነበረ የምንበላው። በቃ እንዳይደክማትም ከስራ ከመጣች እረፍት እንድታረግ ብዬ ሰራተኛ ቀጠሬ በቃ እራት ቡና ፈልቶ ቤቱ ሞቆ ነበር። በፊት እራታችንን በልተን ቡናችንን ጠጥተን ተጫውተን ስለ ስራችን አውርተን ስለ ወደፊታችን አውርተን ምንተኛ የነበረው በፍቅር። አሁን ስገባ ወይ እራቷን በልታ ወይ እራቱን ትታ እዚሁ ምግቡ ቁጭ ብሎ ወይ ተተኛለች ወይ በልታ ተተኛለች ወይ ሳትበላ ጥላኝ ተተኛለች ወይም አምሽታ ትመጣለች። ምን ሆነሽ ነው ስላት አንተ ምን አገባህ? ስለኔ አይመለከትም ትለኛለች። ባለቤትሽ ነኝ ለምንድን ነው እንደዚህ የምትይው? ስላንቺ ለምንድን ነው የማይመለከተኝ እላታለሁ። አንተ አይመለከትም ምንድን ነህ አንተ ትለኛለች። ፀጉር ቤት ቅድም የሆነ ነገር አንስተኸኝ ነበር። ፀጉር ቤት እንከፍታለን ምናምን ለአንቺም ለራስሽ ከፍታለሁ ምናምን ብያታለሁ። እንዴት ነው እሱ ነገር? እንዴት አከፍታላታል ወይስ ምንድን ነው? እንዴት ሀሳቡን ተውቀው ስልክ ለራስሽ ከፈለግሽ የራስሽን ፀጉር ቤት ከፍትልሻለሁ። እንደውም ተለቅ አድርጌ የወንዶችም የሴቶችም አድርጌ ሞሮኮ ባዝ ስቲም ባዝ ያለው አሪፍ አድርጌ ከፍትልሻለሁ። ያለችዋን ቤተሰቦች የላኩልን ብር አለ የተጠራቀመች ብር አለችና እቁብም አለችኝ መጠናት እቁብ እሱን አንድ ላይ አድርጌ እከፍትልሻለሁ የተሻለ ፀጉር ቤት ስላት አይ ለምን እንደዛ ይሆናል? እንደውም እንደዛ ከሚሆን የራሳችንን ቤት እንገዛበታለን። ብር ጨምረን ሰርተን የራሳችንን ቤት እንገዛበታለን። አይ እኔ እዛው ብሰራ ይሻለኛል አለች። ለምን ችግር የለውም ሰራተኛም ተቀጥሮ ብታሰር ይሻላል ስላት አይ አይሆንም አለች። ለምን ሰራ አይሆንም በቃ ቶቶ እኔ እዛው ነው የምሰራው። አንተም ስራን ስራ እኔም ሰርቼ ያገኘናትን ብር አጠራቅመን የሆነ ደህና ቤት እንገዛለን አለች። ይሁን እሺ ብዬ እኔ መልካም ብዬ ተውኩት። ለዛ ነው እንጂ ሌላም እንትን ያለን ነገር የለም። እኔ እንደውም እሱ ነው እንዲያስከፋት ብዬ ነበር ያሰብኩት። ሳስበው እሱም አይደለም። በጣም ከባድ ነው። እንዴት ነው ያንተ ቤተሰቦች ውጪ ናቸው ብለኸኛል? እናት አባት ወይስ ወንድም ነው እዛ ያለው? እዛ ያሉት ቤተሰቦች አንድ ታላቅ እህት አለችኝ እና ማዘርና ፋዘርም እዛው ናቸው ያሉት። ሁሉም ቤተሰብ አንተ ታዲያ እንዴት እዚህ ነው ያለ? እንዴት ቀረህ ወይስ ሜዳ ፈልግ ነው? እኔ እዚህ የቀረሁበት ምክንያት ክላስም አልጨረስኩም ነበርና ነጥቤም ጥሩ ስለነበረ በተማርኩት ሙያ እዚሁ ሀገሬ ላይ እሰራለሁ ብዬ ነበር ያሰብኩት። ፈጣሪ አልፈቀደም እና ባሰብኩት እንዳሰብኩት አልሄደልኝም። ነጥቤም አሪፍ ነበረ ግን ስራ ማግኘት አልቻልኩም። ብዙ አመት ለፋው አየሁት ምንም ለውጥ የለውም። ከዛም በኋላ ቤተሰቦችም ሳማከር ለምን የራስህን የሆነች ትንሽ የሱቅ ነገር አከፍትም ሲሉኝ ጓደኞቼንም አማከርኳቸው። እስቲ እርጎ ቤት ነገር ልክፈት ብዬ ተነሳሁ። እርጎ ቤቷንና የሆነች ከጎን ምግብ ቤት ነገር ከፈትኩኝ አንድ ላይ። አሪፍ። እንዴት ነው ግን ያው ትምህርት ነጥብህ አሪፍ ቢሆንም ግን ያው ስትራግል እያደረክ እንደነበረ ነግረኸኛል። በጣም እየለፋ እንደነበር ነግረኸኛል። እና ደግሞ የአንተ ቤተሰቦች ሙሉ ቤተሰብ ማለት ይቻላል እናትህ ወንድም የለህም? ወንድም የለኝም። ታላቅ እናት አባትና እህትህ እንግዲህ ውጭ ሆነው አንተ እዚህ ስትራግል ስታደርግ ቤተሰቦች እንዴት ይዘማሉ? አንተን ለመውሰድ ሊተነሙከሩ ወይስ ያለ ነገር አለ ያነቀቅ? አይ ምንም ነገር የለም። እኔ እዚሁ ብሰራ ይሻላል ብዬ ነው ያለውን ነገር እዚሁ ሀገሬ ላይ ብሰራ ይሻላል ብዬ ነው እንጂ ሌላ ምንም እንትን ያልኩት ነገር የለም። እንደውም ማዘር ለምን አትመጣም? እዛ ይሻላል እዛው ትሰራለህ። እንደውም ትምህርትን እዛው ትማርና እንደ አዲስ አሻሽለህ እዛው ለመስራት ትሞክራለህ ምናምን ብላኝ ነበረ። አይ እዚሁ ሀገሬ ላይ ይሻለኛል ብዬ ነው ይችኛው እንደነገርኩህ እዚሁ እንትን ያልኩት። እንዴት ቤተሰቦች በአንተ በስንት ዓመት ነው ወደ ውጭ የሄዱት? ማለት አንተን እዚህ ብቻ አንተን መሄድ ማለት በጣም ከባድ ነገር ነው። ጠቅልለው ነው የሄዱት ወይስ ምንድን ነው? እነሱ ጠቅልለው ነው የሄዱት። አንተ ለምንድን ነው የሄድከው? አንተ ብቻ እንዴት ትተው ሄዱ? ለአንተስ አጋዥ ምናምን አስቀምጠውልህ ነው የሄዱት ወይ ከቤተሰብ ጋር ነው ትተው የሄዱት? እስቲ በደንብ ዝርዝር አድርገህ ነገር ይችላል። ስልክ እነሱ ከመሄዳቸው በፊት የራሳችን ቤት ነበረን ከፋሚሊ ጋር እዛው የምንልበት የነበረው። እኔ ወደ ዩኒቨርሲቲ ከሄድኩኝ በኋላ እነሱም ወደዛ ለመሄድ ታላቅ እህቴ እዛ ነበረች ውጪ እንግሊዝ ማለት ነው። እሷ ነች የወሰደቻቸው። ቤቱን ተሸጠ ያለውን ነገር ጠቅልለው ነው እነሱም ወደዛ ሄዱት። እኔም በመሀል ክላስ ላይም ስለነበርኩኝ በዛ ወይ አልሄድኩም።
እስቲ እንዴት ነው ወደ ባለቤትህ እንመለስና እስቲ ባለቤትህን ጸባይ ይቀየራል ወይ ደግሞ ይሄ ነገር ነው ጸባይ እንዲቀየር ያረጋት ብለህ የምታስበው ነገር አለ ወይ የጠረጠርከው ነገር አለ? ሲመስለኝ እኔ እዛ የምሰራበት ስራ ቦታ ይሁን ሌላው እንደተዋወቀ ይሁን ምንም የማውቀው ነገር የለም ስልክ እንዴት ብዬ ልጠረጥር እችላለሁ? አንዳንዴ በቃ ግራ ነው የሚገባኝ። ልጠይቃትም ብሞክር መልስ አትሰጠኝም። ጭራሽ ትነጫነጫለች፣ ትሳደባለች። በቃ እሱም ስላስጠላኝ ነው ወደ እናንተ በቃ መፍትሄ ፈልጌ የመጣሁት እንጂ ምንም እኔ ግራ ገብቶኛል። ምንድነው ችግሩ ብለህ አንተ ራስህ በግልህ ሂደህ ለማጣራት ወይ የምታመሽበትን ቦታ ሂደህ ተከታትለህ ለመከታተል ምናምን ለማጣራት ሞክረሃል ወይስ እንዴት ነው አርፈህ ቁጭ ያልከው? እኔ ያሉትን ነገሮች ለማጣራት ሞክሬያለሁ። ጓደኞቿም ጠይቄያቸው ነበርና ምንድነው ችግር አለ እንዴ ምናምን ብዬ ጠየኳቸው። እንደውም በቅርቡ ሄጄ ጠይቄያለሁ። ቅድምም እንደነገርኩ ከዚህ በፊት ምንድነው ችግሯ ብዬ ስጠይቃቸው አይ ምንም ችግር የለም ብለውኝ ነበር። ከዛም በኋላ የሌለ በቃ ጥርጣሬ ውስጥ እየገባሁ ስመጣ አንድ የእሷ መቀርባ ጓደኛ አለቻት። ጠሯትና ምንድነው ችግር አለ እንዴ ቤት ውስጥ እንዲህ እየሆነ ነው እና ከኔ ጋርም ልንግባባ አልቻልንም ምን ሆና ነው እየጠየኳት አይ እሷ እንዲህ ነው ከሌላ ወንዶች ጋር ምናምን ብላ ያለውን ነገር አጫወተች። ከሌላ ወንዶች ጋር ማለት ምን ማለት ነው? ከሌላ ወንዶች ጋር ብለህ አንተ እንዴት ተስተራግተህ ተቀመጥክ ታዲያ? ከሌላ ወንዶች ጋር ማለት በቃ ስለ አይምሮዬ መቀበል አልቻለም። ስለ 2 ዓመት አብረን ቆይተን ከ2 ዓመት በኋላ እንደዚህ መሆን ማለት በጣም ከባድ ነው። ሰላም የነበረች ልጅ ለቤቷ ደፋ ቀና የምትል ልጅ እንዴት ባንዴው እንዴት ትቀየራለች ብለህ ታስባለህ? እንዴት ባንዴው እንደዚህ አይነት ባህሪ ታመጣለች? ትንሽ ያጠራጥራል። ግን እንዴት ነው አሁን ማወቅ ፈልገው ጓደኛዋ ከሌሎች ወንዶች ጋር ብላ የሆነ ነገር እንደነገረች ነገርኛልና ይሄ ነገር ስትሰማ አንተ እንዴት ነበር? ምን ነበር የተሰማ? ከነገረችህ በኋላ ባለቤትህ ሄደህ ለማውጣጣት ለመጠየቅ አልሞከርክም ወይ? ጓደኛሽ ነገራኛለች ብለህ ማለት ትዳር ማለት ትልቅ ነገር ነው። እንደዚህ ሲበጠበጥ ቁጭ ብሎ ማለት ትንሽ ይከብዳልና እሱማ ልክ ነው። የጣልከው ነገር የለም ታውቃለህ? ልጅቷ እንደዛ ወንዶች ምናምን ብላ ስትነግረኝ በቃ ያለውን ነገር ከወንዶች ጋር እንደዚህ እንትን ትላለች ስትለኝ ማታ በቃ ሌሊት አካባቢ ከ4 ሰዓት ከ3 ሰዓት ተኩል እስከ 4 ሰዓት ባለው ስልክ ይደወላል። በቃ 10 ስልክ ነው የሚደወለው። ስልክ ነው ምንድነው ብዬ ጠይቃታለሁ። አይ የስራ ስልክ ነው ትለኛለች። እየወጣች ባኞ ቤት እየገባች በቃ ትንሾካሾካለች። ኪችን ቤት እየገባች ምንድነው በግልጽ ቁጭ ብለሽ አታወሪም እላታለሁ እኔ። ከዛ እሱም አይምሮዬ ላይ በቃ ሌላ ነገር ፈጠረ ታውቃለህ። ከዛ ልጅቷም ያለውን ነገር ስትነግረኝ ደግሞ በቃ የባስ ሌላ ነገር ውስጥ ገባሁ። የባስ ሌላ ጥርጣሬ ውስጥ እንገባ ነው ያደረገኝ። እየነገርከኝ ያለው እንግዲህ ያው ግልጽ የሆነ ያው ቺቲንግ የሚመስል ነገር ነው እየነገርከኝ ያለው። እንግዲህ የምታደርጋቸው ነገሮች ተደብቃ ስልክ ታወራለች፣ ማታ ስልክ ታወራለች ይለኛል። 4 ሰዓት ማለት ደግሞ ያው ከከስተመር ጋር ሴት ሆና እንግዲህ ምንም አይነት ከስተመር የሚደውልላት አይችልም። ስፔሻሊ ባል ያላት ሆና እና ደግሞ እየጠጣችም እያመሸችም የወንዶች ሽቶችም እየተቀባች ይሸተኛልም መጠጥም ይሸተኛል እያልከኝ ነው። እና የሁሉ ነገር እንደዚህ ተገጣጥሞበት ቺት እያደረገች እንደሆነ ግልጽ ነው። እኔ ጋር ምን እንዳደረግልህ ነው የመጣው? እኔ ወደ እናንተ የመጣሁት እስቲ ተከታትላችሁ ያለውን ነገር ብታዩልኝ፣ ምን እያደረገች እንደሆነ ምን ላይ እንደሆነች አይታችሁ ብትነግሩኝ እኔ በጣም ደስ ይለኛል። ወደ ራሴ ውሳኔ እንድገባ ማለት ነው። ስልክ እንዴት ነው የራሴን አሁን ከሷ ጋር ሆኜ እያሳለፍኩት ያለሁትን ነገር ትቼ የራሴን በቃ ቀጥተኛ መስመሬን መያዝ ነው የምፈልገው። እንዲቆርጥልህ ነው ውሳኔን ባውቅ ደስ ይለኛል። በቃ ብር መጀመሪያ በእኔ አካውንት ነበር የሚላከው። ከቤተሰቦች የሚላክልኝ ብር አለ። በየወሩ 100 ሺህ ብር ይላክልኛል። ግን በዚህ 6 ወር ውስጥ እንዴት አድርጋ እንዳሳመነችኝም አላውቅም፣ ምን እንዳስነካችኝም አላውቅም፣ ምን እንዳለችኝም አላውቅም። በዚህም ብላ አሳምናኝ በራሷ አካውንት ብሩ እንዲገባ አድርጋ አሁን የሚላከው ብር በሷ አካውንት ነው የሚገባው እና ብሩን የት እንደምታደርሰው ምን እንደምታደርግበት ማወቅ እፈልጋለሁ። እንደውም እንዴት ብዬ ልንገርህ? እኔ አሁን እንዴት ብዬ እንደማወራው ቃላት ነው የሚያጥረኝ። እና ስልክ ቆይ እስቲ ምን እያደረገች ነው ምንድነው ብዬ ያለውን ነገር ለማጣራት በራሴም በደንብ ዳከርኩ ሞከርኩ። ምንም እንትን እያለልኝ አይደለም። አንዳንዴ ሳስበውም ህልም ነው የሚመስለኝ ታውቃለህ።
እስቲ ምን እያደረገች ነው ብዬ አንድ ቀን እስቲ የሚገባውን ብር ለማየት የሚላከውን ብር ማለት ነው እንደነገርኩ ቤተሰቦች የሚልኩት ብር አለ ብያለሁ። እሱ ብር ወደ እሱ አካውንት ነው የሚገባው። ቀስ ብዬ እስቲ አንድ ቀን ተነሱና አካውንቱን አየሁት። ሳይ እውነት የሚላከው አንድ ብር የለም። አንድ ብር ማለት የት ሊሄድ ይችላል? ስንት ነበር የሚላከው ግን ይቅርታ አድርግልኝና በቃ አነሰ ከተባለ 80 ሺህ ብር በቃ እንትን ከተባለ ነው 150 ሺህ ብር ይላካል በወር ማለት ነው። እና በወር 150 ሺህ 80 ሺህ የተላከልህ 6 ወር ብለኛል። በዚህ ቅስበት ይውላ ብር እንዴት ሊጠፋ ይችላል? ሌላ አካውንት ኔም ካላችሁ ቼክ አድርገሃል ወይስ ትክክለኛውን አካውንት ነው? እርግጠኛ ነኝ ትክክለኛውን አካውንት ነው እኔ ባይኔ ያየሁት። በቃ ውስጥ ያለው በቃ እንዴት ይየለወራ 10 ሺህ ብር ነው ምናምን ውስጥ ያለው። በጣም ትንሽ ነው እንደነገርከኝ ከሆነ ያው በጣም ብዙ ብር ነው የሚላክልህና 10 ሺህ ማለት ደግሞ በጣም ትንሽ ነው። እና ቆይ አንተ ይህንን ውሳኔ ለመወሰን ማለት አካውንቷን ቼክ ለማድረግ እንዴት ልታስብ ቻልክ? ምን አይተህባት ነው? ባህሪዋም ሲለዋወጥብኝ ቆይ እስቲ ምን እያደረገች ነው? እስቲ ምን እያደረገች ነው? እስቲ ምን ላይ ነች ያለው ነገር የሚለውን ለማየት ያም ነገር ስላለ ልጆቹም ጓደኞቿም የኔም ጓደኞችም ከዚህ በፊት ነግረውኛል። እንደዚሁ ትልቅ ሆቴል ውስጥ ከሰው ጋር አይተዋታል፣ ከወንዶች ጋር ማለት ነው። አይ የስራ እነሱ ሲነግሩኝ አላመንኩም። አይ የስራ ሁኔታ ነው፣ ለስራ ነው የሄደችው ምናምን ብዬ ነው እኔ ያሰብኩት። ስለ ስራ ልታወራ ብዬ ነው እንጂ ይህን ስራን ከየት አውቄ እኔ እንዴት አሸሸ ገዳሜ እንደምትል በምን አውቄ ነው? መልካም በጣም ከባድ ነው። እንግዲህ ያው ተመስገን እንግዲህ የነገርከኝ ነገር በጣም ትልቅ ነገር ነው። ያው ትልቅ አሷን ለመጠጣር ያው በቂ ነገር ነው ብዬ አስባለሁ። እና ያው እንግዲህ እኛ ጋር የሚመጡ ሴቶች እንግዲህ ያው ይፈተናሉ፣ ወይ ያውቃሉ ወይ ያልፋሉና እኔ የምልህ ማለት ነው ይህን ነገር አጣርታችሁ ብሩን የት እንዳደረሰችው ማወቅ እፈልጋለሁ። አይታወቅም እኮ ጥሩም ነገር መጥፎም ነገር ሊኖር ይችላል። እኔ በመጥፎ ነገር ወስጄውም ሊሆን ይችላል። እሷ ደግሞ በጥሩ ነገር አስባው ለእኔ ወይ የሆነ ነገር ልታደርግልኝ ወይ ለእኔና ለእሷ የሚሆን ጥቅም የሆነ ለእኔና እሷ የሚሆን ወደፊት የሆነ ነገር ላይ አውላውም ሊሆን ይችላል። ደግሞ አይታወቅም፣ ዘላበትም ጨፈራበትም ጠጠታበትም ሊሆን ይችላል። እና እኔ አሁን ማወቅ የምፈልገው ይህ ብር ምን ላይ እንዳደረሰችው ምን ላይ እንዳለ ማወቅ እፈልጋለሁ። መልካም ችግር የለውም። እኛም የተቻለንን ለማድረግ እንሞክራለን። ግን አይበለውና እንግዲህ እኛም የምንፈልገው ያው የእሷ እንዳልከው ሰርፕራይዝ እንድታደርግህ የሆነ ነገር ላይ አውላው አንተ ደስ እንድታሰኘ ነው የምንፈልገው። ግን አይበለውና ከዚህ ተቃራኒ ከሆነ ምንድን ነው ያሰብከው ነገር? ወይ ደግሞ መልካም ነገር ላይ አውላው ከሆነስ ምንድን ነው ያሰብከው ነገር? ወይስ ምንድን ነው ምንም ነገር አላሰብኩም ዝም ብለህ ነው የመጣኸው? ስልክ መልካም ነገር ላይ ከዋለችው እሰየው ጥሩ። ምክንያቱም ይህ ያለው ነገር የኔና የወደፊት ነገር ስለሚገነባ እንዳሰብኩት ለእሷ ሰርፕራይዝ እሷንም ሰርፕራይዝ ለማድረግ አስቤያለሁ። እንዳልከው ደግሞ መጥፎ ነገርም ላይም ከዋለችው ምን እንደማድረግ አላውቅም። እኔ እውነቴን ነው የምልህ፣ ምን እንደማድረግ አላውቅም፣ ምን እንደምወስን ሁላ አላውቅም። እኔ በጣም አይምሮዬ ብዙ ቦታ ነው እያሰበ ያለው እውነት። እና መልካሙን ነገር እንዲያሰማኝ ነው የምጸልየው። መልካም እሺ። እና አሁን ወደ ስራችን ብንጀምር አሁን በደውልላትና ለማግኘት በሞከረ እንዴት ነው ልታገኘኝ ትችላለች? ማለት ስራ ቢዚ የሚያደርግባት ሰዓት አይደለም ወይስ የትኛው ሰዓት ላይ ነው በደውልላት ላገኛት የምችለው? በደውልላት ስልክ ልታነሳለች ትችላለች። ቢያንስ ወይ አሁን በደውልላት ታነሳልኛለች። ድንገት ስራ ላይ ከሆነች ምናልባት አንስታ አውርታክ ቀጠሮ ልታስይዘን ነው የምችለው። ስለዚህ እንሞክር ማለት ነው። አሁን ብትሞክር ትችላለህ። እስቲ ስልክ ውስጥ ሄሎ፣ ጤና ይስጥልኝ። የሀና ስልክ ነው ይሄ? ሰላም ነው? በመጀመሪያ እንዴት ነሽ? ስራ ጥሩ ነው? ስልክሽን ከሰው ነበር ያገኘሁትና ያው ጎበዝ ሰራተኛ እንደሆንሽ ስራሽም አሪፍ እንደሆነና ያው ብዙ ከስተመርም እንዳለሽ ሰምቻለሁ። እኔ ከውጭ ነው የመጣሁት፣ አሪፍ ፕሮጀክት ይዤ ነው የመጣሁትና ያው አንድ ላይ እንድንሰራ እፈልጋለሁ። አንቺም ስራ የተሻለ ስራ ትፈልጊያለሽ የሚባል ነገር ሰምቼ ነውና እንዴት ነው የሰማሁት ነገር እውነት ነው? ስራ ትፈልጊያለሽ ወይስ? ኦኬ ማለት መጀመሪያ ማንነትን ባውቀው ደስ ይለኛል።
ማንነቴንም እንግዲህ ስራውንም በደንብ እንድናወራ መተን በአካል በደንብ ሻይ ቡና እያለን ብናወራ ምን ይመስልሻል ሀና? ኦኬ እንደሱ ከሆነ እንትን ማለት ያው ስራ ስለሆንኩኝ መውጣት ደግሞ አልችልም ዛሬ እና ነገ ከሰዓት የምችል ከሆነ እንችላለን። ነገ ከሰዓት ነው የምትችይው? ነገ ከሰዓት ረፍት ነኝ። መልካም እሺ። እና በዚህ ስልክ ልደውልሽ አገኝሻለሁ ነገ? ደውልልኝ። እሺ። ስራ በጣም ቢዚ ስለሚያደርገኝ ያው ለአንቺ ብዬ ነው የነገውን ስራ እንግዲህ ፖስትፖን እንደማደርገውና ስልክሽን እንድታነሺ እፈልጋለሁ። በጥብቅ ነው የምፈልግሽ። ኦኬ ግን ይቅርታን ጥያቄ ልጠይቅህ። ማነው ስልክ እየሰጠህ ምን ያለው አውቃለሁ? ስልክሽን የሚሰጠኝንም ሁሉንም ነገር እንግዲህ ነገ በአካል ተገናኝተን በደንብ እነግርሻለሁ። ችግር የለውም። ኦኬ መልካም እሺ። መልካም ስራ። ያው እንግዲህ በጣም ስራ የመስራት ያው ፍላጎት እንዳላት ታስታውቃለች የተሻለ ነገር እና ደግሞ በጣም ስራም ቢዚም እንደሆነችም ታስታውቃለች። እስቲ በደንብ ደግሞ የሚፈጠረውን ነገር ደግሞ ነገ ካገኘናት በኋላ ሁሉንም ነገር ተዘጋጅተን እንግዲህ አባላቶችም አሉ ሁሉንም ነገር በድብቅ ካሜራ ይዘ ነው ለአንተ ወይ እናሳያለን ወይ ደግሞ የምትፈልግም ከሆነ አንተም እዚህ ለአንዳንድ ሰዎች መጥተው እንግዲህ ባለቤቶቻቸውን ሲያስፈትኑ ድብቅ ካሜራ ገጥመንላቸው ለነሱም ቁጭ ብለው ላይቭ እንዳዩ የምናደርግበት የተለየ ክፍል አለን። እዛን ተቀምጣ ሁሉን ነገር መተከታተልም ትችላለህ። እንግዲህ ውሳኔው ያንተ ነው። የምትፈልገውን ነገር ንገረኝና ነገ የሚፈጠረውን ነገር አብረን ምን ይሆናል? አዎ እንዳልከኝ እስኪ እዚሁ ሆኜ ባይ መርጣለሁ። ስልክ በድብቅ ካሜራ እንዳላችሁት እዚሁ ያለውን ነገር ባይ ደስ ይለኛል። መልካም እንደዛ ከሆነ ያው እዚህ ሆኖ የሚያዩ ሰዎች እንግዲህ ያው ስሜታቸውን በደንብ እንዲቆጣጠሩ ማለት ብዙ ነገር ነው ይበላሽብን፣ ስራችንን ሊበላሽ ይችላልና ያው ሙሉ ለሙሉ ፈተናው ሙሉ ለሙሉ እስከሚያልቅ እኔ ግባ እስክል ድረስ መግባትም የለብህም። ከዛ በኋላ ደግሞ ያው ስሜታዊ ልትሆን ትችላለህ። የሚፈጠረው ነገር ያው መጥፎ ከሆነ አይበለውና ስሜታዊ ልትሆን ትችላለህ። ያንን ስሜትህን ደግሞ አይኑ ከባድ ነው፣ ግን ለመቀነስ በደንብ ላለመውጣት መሞከር አለብህ እና ነገ ደግሞ እስቲ ተደዋውለን ሁሉን ነገር ተዘጋጅቶ በደንብ ምናየው ይሆናል። ያው ውድ ቤተሰቦቻችን እንግዲህ እንደተመለከታችሁትን ይመስል ከተመስገን ጋር የነበረ ቆይታ እንግዲህ ነገ ደግሞ እንግዲህ እንገናኛለን ብላኛለች። ከባለቤቱ ጋር ተገናኝተን የሚፈጠረውን ነገር ፈተናት ለእናንተም እንግዲህ ለሱም የምናሳይ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ያው እንግዲህ ውድ ተመልካቾቻችን እንግዲህ ከሀና ጋር የምንገናኝበት ሰዓታችን ደርሶ እንግዲህ አሁን ላይ ደውላልኛለች። እንግዲህ እሷ ደግሞ መታ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ። በተለይ ማላስታሽልኳትም ደግሞ አስተካክያት ብትመጪ ደግሞ ምልት ይመስላል። አይ ትንሽ ስመግረት ያወራለች። ያው የወንድ ቤት ስለሆነ ለዛ ነው። ያው የሆነ በነገራችን ላይ ወንድ ቤት መንገድ የሚባለው ነገር አይደለም። እንትን ለምን ነው እንጂ ውሃ ምናምን የሚጠጣ ነገር ላምጣልሽ ከናት። አይ ምንም አልፈልግም። የሆነ ነገር ያለሽ ችግር ዛሬ ውስጥ ስለሆንኩኝ ከቤት የመጣሁት ከቤት ስትመጪ ውሃ ምናምን አትጠጪም ነው? አይ ነው አጥቼ ነው የመጣሁት ለማለት ያህል ነው። አይ እንደዛ ከሆነ ያው አውርተናል በስልክ የተወሰነ ትናንትናም አውርተናል፣ ዛሬም አውርተናል። ያው ትልቅ ፕሮጀክት ነው ያሰብኩትና ሲኒየር የሆነ ሰው ጎበዝ የሆነ ሰው ነው የሚፈልገው። አንቺ ደግሞ ወንዶች ሳሎን ላይ ነው መሰለኝ አይደል? ያው እኔ የምፈልጋቸው ሰዎች እንግዲህ ያው አብዛኞቹ ሴቶች ናቸው፣ ግን ወንዶች በሳሎን ላይ የሚሰሩ ሴቶች ነው እነሱን ማውጣት። ያው ደግሞ ይገባሻል፣ ሴቶች የምፈልገው ያው ወንዶች ላይ ሴቶች ሲሆኑ በጣም ሞር ለገበያው ማሪፍ ነው ያለው ስለማስብ ነውና ሰው እየመረጥኩኝ ነውና አንድ ሁለት ሰው አግኝቻለሁ። አንቺ ሶስተኛ ሴት ነች፣ በጣም ጎበዝ ነች። ዛሬ በጣም ብዙ ጊዜ ሰርታለች፣ ልምድ አላት የሚባለው ወሬ ሰምቼ ነው አንቺ ጋር የሚደወልኩልሽ። ኮሚሽን ሁላ በጣም ብዙ ነው የተከፈለው። የአንቺን ስልክ ለማግኘት በጣም ብዙ መስዋዕትነት ነው የከፈልኩት ልልሽ ነው። በዚህ የምሬን ነው። እና እስቲ ልክ ነኝ አይደለም የሚለውን ደግሞ ዛሬ እስቲ በደንብ አውርተን እንደ ኢንተርቪው መጠቀም ትችላለሽ። ከዛ በኋላ የምንስማማ ከሆነ አንቺ የምትስማሚ ከሆነ ስራውን እንጀምራለን። በቅርቡ ነው የምንጀምረው። ሁሉም ነገር ተዘጋጅቷል። ስራውን መጀመር ብቻ ነው የሚቀረን። ያው ሰው ቀጥረን በመጀመሪያ ግን ስራ አንቺ ማወቅ እፈልጋለሁ እና ምን ያህል ጊዜ ሆነሻል እዚህ ስራ ላይ? በጣም ቆየሁ እዚህ ስራ ላይ 2 ዓመት ሳይሆን ይቀራል። 2 ዓመት በጣም ቆየሽ ነው የሚባለው? ትንሽ ነው። አይ ማለት እንደ አንድ ሴት ተቀጥራ እንደምትሰራ በጣም ረዥም ጊዜ ነው። የራስህ ሲሆን ነው የማትሰማው እንጂ የሰው ሲሆን በጣም ከባድ ነው። 1 ወርም ከባድ ነው እንኳን 2 ዓመት። አለ ነገር ጸባይ ምናምን በጣም ብዙ ነገር አለ ደግሞ አይደል? በእርግጥ አሰሪ በጣም ጥሩ ሰው ነው፣ ግን ቢሆንም ያው
እንደራስ አይደለም 2 ዓመት በጣም ብዙ ነው ተቀጥሮ ለሚሰራ ሰው። 2 ዓመት ያው ትንሽ ነው ምክሩ እያልኩኝ አይደለም፣ ግን ብዙ አይደለም። ያው እኔ አላውቅም የዚህ ሀገር ስራ ግን እስቲ አሁን ታዲያ እንዴት ነው ከዚህ ስራ መውጣት የፈለግሽው? ሌላ የተሻለ ስራ መስራት የፈለግሽው እንዴት ነው? ሙስሊም ነገር ማለት የሆነ ይሰለቻል ሁሌ ለሰው መስራት። በዛ ላይ ምንም በህይወት ላይ ቼንጅ የማያመጣ ነገር ሲሆን ይሰለቻል። እና እኔም ደግሞ ያው ወጣት እንደመሆኔ ይህንን ነገር መቀየር እፈልጋለሁ። በቃ የራሴ የሆነ ነገር እንዲኖረኝ እፈልጋለሁ። ከዛ አንፃር ያው ምናልባት አንተም ጥሩ እድል ይዘህ መጥተህ ከሆነ ብዬ ነው ስልክን ተቀብዬ የመጣሁት። ያው ያኔ ጥሩ እድል ነው ብዬ ነው የማስበው። ለአንቺም ይጠቅምሻል፣ ለእኔም ይጠቅመኛል። እኔ ይጠቅመኛል ማለት ደግሞ አንቺ በደንብ ትጠቀሚያለሽ ብዬ አስባለሁ። ግን እንዴት ነው እዚህ ስራ ላይ እዚህ ሙያ ላይ ስትሰማሪ እንዴት ነው ፍላጎት ነበረሽ ነው ወይ ዝም ብለሽ ለገንዘብ ብለሽ ያው ስራው አሪፍ ያስገኛል ብለሽ አስበሽ ነው የገባሽው እዚህ ስራ? አይ ያው እንደሱ ሳይሆን እውነት ለመናገር ፓሽኑ ነበረኝ። ፀጉር ቤት የመስራት ፍላጎት ከድሮም አለኝ። እንዴት ወንዶች መረጥሽ ነው? እኔ እንጃ እንዴት እንደሆነ አላውቅም። ብቻ አንደኛ ስራው ቀለል ያለ ነው። በጸባይም ዙሪያ ከሴቶች ወንዶች የተሻሉ ለዛ በቃ የወንዶች መረጥኩኝ። በወቅቱ ስማር ደግሞ ፀጉር ቤት ስማር ክፍያው ቀለል ያለ የወንዶች ነበረ ለመማር ማለት ነው። የሴቶች ትንሽ አቅም የሚችለው አልነበረም። በቃ ከዛ አንፃር የወንዶች ተማርኩ። እኔ ነው ሙሉ ማድረግ ትፈልጊያለሽ? ወደ ሴቶች ደግሞ መዘዋወር ትፈልጊያለሽ ወይስ ይሄ ተምችቶሻል? እውነት ለመናገር ስራውን ሙሉ በሙሉ ማቆም ነው ባለውበት ሁኔታ የምፈልገው። ምክንያቱም ባሰብኩት ልክ አልሆነም። እንደዚህ አልነበረም ያሰብኩት። አሪፍ ይሆናል ብዬ ነበረ ያሰብኩት፣ ግን 2 ዓመት ሙሉ ምንም ጠፋ ያለ ነገር የለም። ሰው ስራውን ማቆምና ሌላ ስራ መጀመር ነው ማለት አሁን ነው ላቆም ነው ፍትኝ ማለት እዚህ ድረስ ከመጣሽ በኋላ ጀመር ፕሮጀክቴን ገና ሳነብሽ ላቆም ማለት ነው ማለቴ አንተም እኮ ሌላ ስራ እንደምትሰጠኝ ነው እንጂ እኮ ፀጉር ቤት እንደሆነ አይደለም የነገርከኝ። ያው ፀጉር ቤት ከወንዶች ግን ነገርኩሽ ነው። ከወንዶች የወሳሉን ጋር የሚያያዝ ትልቅ ፕሮጀክት ነው። አሁን እንደሚከፈልሽ ትንሽ ገንዘብ አይደለም የሚከፈልሽ። ከባለስልጣኖች ጋር ከውጭ ሀገር ሰዎች ጋር ነው የምትገናኝበት ይሄ ስራ እና ለአንቺም አሪፍ ነገር ታገኝበታለሽ። እዛ 2 ዓመት ሰርተሽ ያላገኘሽውን ብር ነው እዚህ በአንድ ሳምንት ውስጥ በአንድ ወር ውስጥ ታገኝ የምትችይው እና ለአንቺም ሞር አሪፍ ነው ብዬ አስባለሁ። እና እዚህ ስራ ላይ ብትቆይ ለእኔም ደስ ይለኛል። እንግዲህ የምፈልገውም እሱን ነው እና ብትቆይ ደስ ይለኛል። ማለት ምልክ እንዳልኩ ከምንም በላይ እኮ እዚህ ጋር የምፈልገው ነገር ህይወቴ ላይ ለውጥ እንዲኖር ነው የምፈልገው። የምመኘውን አይነት ህይወት መኖር ነው የምፈልገው። ሌላ ሙያ ያለሽ ነው ማለት የምትቀየር? አይ ነው ሌላ ሙያ ኖሮን ሳይሆን ይህም ስራ ሆኖ አሪፍ ገንዘብ የሚያመጣ ከሆነ አሪፍ ገቢ የሚኖረው ከሆነ ማልሰራበት ምንም ምክንያት የለኝም። እንደነገርኩ ፍላጎት እንደሆነ አለኝ ከድሮ። ስማ ያው ግን እንዴት ነው አሁን እዚህ አሁን የሆነ ስራ ከሆነ አንድ ሰው የሆነ ስራ ትቶ ሌላ ነገር ለመጀመር ሲያስብ እኮ መስራት የሚያስበው ሌላ ስራ አለና አንቺ ምን ልትሰሪ ያሰበሽ ነው? ይሄንን የመሰለ ሙያ ደግሞ ምንም እንትና መሰለኝ እንደውም አሪፍ ላይ ያለሽ ነው ይመስለው። ደስ በቃ ተግባብተናል። ስለዚህ ያው ያሰብኩትን ነገር ንገርክ። እኔ ከሀገር ለመውጣት ነው ሀሳቤ ነበር። ፕሮሰሱን ለመናገር ጀምሬያለሁ እና ከሀገር ለመውጣት ነው ሀሳቤ ነበር። እኔ የምመክርሽ ነገር እኔም ከራሴ ኤክስፒሪየንስ ነው የምነግርሽ። ከሀገር ከምትወጪው ከሀገር ወጥተሽ አልጋ በልጋ ሆነልሽ ማለት እኔም ስለማውቀው ነው እና መመክርሽ ነገር መሄድም ትችያለሽ። እኔ እንትና አይደለሽ ግን እኔ መመክርሽ አሁን ከኔ ጋር መሰለኝ ስራ በጣም አሪፍ ስራ ነውና ሞክሪ፣ መጀመሪያ ሞክሪ። አሪፍ ካልሆነ ችግር የለውም። እኔም ማውቃቸው ሰዎች ስላለ ወደ ውጭ እንድትሄጂ አደርጋለሁ። እኔ እንደነገርኩሽ ነው የመጣሁት የብዙ ሴቶችን ህይወት ለመቀየር ነውና ዝም አልልሽም። እኔ ጋር አልሰራሽም ብዬ ዝም አልልሽም። እንደውም ሳይሽም ጸባይሽም ምናምን በጣም ደስ ስለሚል በጣም ወደድኩሽ። በነገራችን እንደዚህ ግልጽ ሰው ነው ፈልገው እዚህ ድረስ መተሽ ራሱ እንደዚህ ማለትሽ ራሱ ብዙ ሰው እንደውም ድብቅ ነው የሚሆነው ከጀመረ በኋላ ይወጣል ምናምን። አንቺን አጉል አድርጎሽ እንደውም አንቺ ገና ከመሰረቱ መናገርሽ በጣም አሪፍ ነው። ግልጽነትሽን ነው የሚያሳየው፣ ታማኝነትሽን ነው የሚያሳየው እና በጣም ነው ወደድኩሽ። ስለዚህ እኔ ዝም አልልሽም። ግን እኔ መመክርሽ ላይክ እንደ ጓደኛ አላርለ እቺ ስራ ዘመበለሽ ለትንሽ ጊዜ ያት እኔ በኔ ታይም ሲጀመር
ማንንም እንደዚህ ለምኛ ነገር ሲጀምር በነገራችን ላይ አንቺ ነው ለመጀመሪያ ጊዜ ስራ ማለት ስራ ፈልገሽ ስትሰሪ ነው አሪፍ አይደል? ግን ማለት አንተ ጥያቄ ልጠይቅ ማለት አይታኝ ነበረ ነው ስሰራ እንዴት ነው ያወቀኝ? ያው እኔ አላየሁሽም ግን ያው ታማኝ ሰው ነው አንቺ እንደምትችይ የነገረኝ ምናምን አጣርቻለሁ ትንሹም ቢሆን አጣርቻለሁና ሞር ደግሞ እኔ ከስራሽ የወደድኩሽ አሁን ሳገኝሽ በጣም ሞር ደስ ብለሽኛል። ምክንያቱም እርጋታሽ ደስ ይላል፣ ግልጽነትሽ ደስ ይላል። ሞር ደግሞ ሳይሽ ደግሞ ከዚህ በላይ ልወድሽ ይችላል። ምክንያቱም ስራሽ ላይ እንደተነገረኝ ደግሞ በጣም ጎበዝ ነሽ ተብያለሁና ለዛ ነው ያው ብዙ አላውቅሽም። ለመጀመሪያ ጊዜ ነው ዛሬ አየሁሽ። በፎቶው አይቼሻለሁ ስልክሽን ቴሌግራም ላይ አይቼ ምናምን ነገር ግን ያው አሁን ነው ዛሬ ገና ነው በአካል አየሁሽ እና ማለት ሊጨንቅሽ ይችላል ወይ ሴት ነሽ ይገባኛል። ግን ምንም አይነት ነገር የለም እኔ ጋር እንፈራረማለን። ተፈራርመን ነው የምንጀምረው። ብዙ እድልም ደግሞ አቀርባለሁ እኔ እንደ ውጭ ሀገር ስታንዳርድ ነው እና ያሰብኩት ስራ ስትጀምር ተፈራርመን ነው የምንጀምረው። ኮንትራት ይኖራል። ከዛ በኋላ የፈለግሽውን ነገር ብድርም ይመቻቻል። ትልቅዬ የበሳሉን ነው ቦሌ ላይ ነው ያሰብኩት። ቦሌ ላይም ሁሉ ነገር ተዘጋጅቷል። በነገራችን ላይ አይደለም ያምሬ ነው። 2 ሰው አግኝቻለሁ። አንድ ሴት ነው እሷም እንግዲህ አንቺ ነሽ። አሁን አንቺ ከመጣሽ በኋላ ሙሉ ለሙሉ አግኝቻለሁ ብዬ ነው ያሰብኩት። ማለት ግን እንዴት ከዚህ በፊት የምትሰራው ሳሎን ነበረ ነው እንዴት ነው እንዴ? ይቅርታ ግን ስጠይቅ ችግር የለውም። እኔ አክቹዋሊ ይሄ ሙያዬም ዘርፌም አይደለም ያኔ ላይክ እንደ ሳይድ አሰልን ያሰብኩት እና ዝም ብዬ ነው በቃ ስልሽ ውጪ ያለው አይ ነበር እንደዚህ ነገር እኛ ሀገር ቢኖር ምናምን ብዬ አስባለሁ። ያዘጋጀሁት ነገር አለ አሁን ላይ ማንም ፀጉር ቤት ነበርክ ነው? የተወሰነ ጊዜ ከሀገር ውጭ ነበርኩኝና ከነሱ የቀሰምኩትን ነገር ሀገር ላይ ለመስራት አሰብኩ ነው እንጂ የራሴ ቋሚ ስራ ያው የመኪና ማከፋፈያ አለኝ እሱን ነው የምሰራው። ግን በጎን ደግሞ ይሄን ነገር በሰራ ደስ ይለኛል። ቢዝነስ ምናምን ዝም ብዬ ከሚቀመጥ ገንዘብም ደግሞ ከሚቀመጠው ገንዘብ የሆነ ነገር ላይ ወለሽ ቢወልድ ምናምን ይሻላል አይደል? እንደዛ ብዬ አስባለሁ። ለዛም ነው እንደዚህ አሁን ላይ እዚህ ደረጃ ድረስ ከማስቀመጥ የሆነ ነገር ላይ መዋል ይሻላል የሚለው የራሴ ፍልስፍና ነው። አንቺም ያው ገንዘብ ከምታስቀምጪ ነው የመከርሽ ነው። ከዚህ በኋላ ደግሞ አንድ ላይ የምንሰራ ከሆነ ላይ እንደ ቤተሰብ ሁሉን ነገር እየተመካከርን እኔ ብቻ አይደለም ማድረግ የምፈልገው አንቺ ምን ልታደርጊ ይፈልጋል እንኳን አንቺን የመሰለች ልጅ ስንት አይደል እንደሚያደርገው እንደዚህ ስራ ሳይሰራ ብዙ ነገር እያደረጉ እንደውም አንቺ ስራ እየሰራሽ ነው ማለት ነው። ስለዚህ አንቺ ማላበረታተበት ምንም ምክንያት ሪዝንም የለኝም። ስለዚህ ምን ቀረሰ አይደሽ በቃ ስራው ላንቺ አሪፍ ነው። በሳምንት ነው መከፍለሽ በወር አይደለም እንደነገርኩሽ ነው። በውጭ ሀገር ስታንዳርድ ስለሆነ በወርም አይደለም እኔ ደሞዝ መከፍለው በሳምንት ነው የሚከፈልሽ። ቦነስ አለው፣ ኦቨርታይም አለው፣ ኦቲ አለው። ስለዚህ አንቺ ማትለውጭበት ምንም አይነት ነገር የለም። ብድርም አዘጋጅቻለሁ ብዬሽ ብድር ነው ቢነሽ ብድር ምናምን እንደተታለሽ ወይስ አይ ብድር ላይ በጣም ፈሪ ነኝ። በጣም ፈሪ ነኝ። በነገራችን ላይ ብድር መበደር ለሰክሰስፉል ዋነኛ መሰረቱ እሱ ነው የሚባል ነገር አለ። ፈቀልሽ አይደለ? አንተ እየተበደርክ ነው የምትሰራው ነው እንዴ? ማንኛውንም ሀብታም ባለ ሀብት ነው በጠይቂ ግዴታ ብድር ያስፈልጋል። ኢቨን ቢኖርሽ ራሱ ተጨማሪ ነገር ተበድረሽ ማድረግ አለብሽ። ከዛ በኋላ ይመጣል። አንድ ጊዜ እስክትደፊ ነው እኔ አሳይሻለሁ። እኔ ሲጀመር ፓዙን መንገዱን አሳይሻለሁ። እኔ በጣም ነው የተመቸሽኝ በነገራችን ላይ። እኔ አንቺን የመሰለሽ ልጅ ደግሞ እንደዚህ ስታማረር በህይወት እኔ ምንም ደስ አይለኝም። 2 ዓመት ምንም ጠብ የሚል ነገር ማለት እኔ 2 ዓመት ማለት ውጭ ሀገር ብትሰራይ ነው ከዚህ የተሻለ ነገር እንደምታገኝ። ግን እኔ ጋር ሆነሽ ግን ከዚህ ከውጭ ሀገር ከምትሄጂው በላይ ሞር ሰክሰስፉል ብትሆኚ እኔ እረዳሻለሁ። የምረና ግን ማለት አንዳንድ ሰዎች ይቅርታ አይመስል ግን የሚያወሩትን አይኖሩትም ማለት እና አንተ የምርህን ነገር ትኖረዋለህ ማለት እንዴት ዛሬ ነው ያወቅኩህ ምናምን እንዴት ልመን? ትልቅ ጥያቄ ነው። በጣም ወሳኝ ጥያቄ ነው። አይ ነው ምንም ታምኚኝ የምትችይበት ምንም አይነት ሪዘን የለሽም። ግን እኔም አንቺን የማዋሽበት ከአንቺ ምንም ፈልጌ አይደለም። ከዛሬ በፊት እኔ አላውቅሽም። እንደነገርኩሽ ነው ሰው ስልክሽን ነው የሰጠኝ። እንድታምኚኝ ከፈለሽ ፕሮጀክቶቹን አሳይሻለሁ፣ ወረቀቶቹን አሳይሻለሁ፣ የቤቶቹንም ቪዲዮዎችን ፎቶዎችን አሉኝ የተዘጋጀው ባዶ ነው። ግን ያው ሁሉም መስረቆቹ ምናምን የተሟሉ ነው። ወደ ስራ መግባት ብቻ ነው። እሱንም አሳይሻለሁ ከፈለግሽ።
ግን እኔ ሞር ተማመን ስንሰራ እንደ ቤተሰብ ደስ ይለኛል። ዝም ብለሽ እኔ አሁን ሟሽሽ ይመስልሽ ዝም ብለሽ ስታስቢ አይ ያው እንደዛ ነው ማለት ፈልጌ ሳይሆን ሰው አታምንም ነው ቆይ አንቺ አሁን ምንድን ነው ቆይ አይ አሁን ላይ ያው ያለውን ሁኔታ ወቅት ነው ታውቂያለሽ እሱማ ተከብሯል ነው እና ያው የክፍለ ሀገር ልጅ ነኝ ከዛም የተነሳ እንዴ ማለት የክፍለ ሀገር ልጅ ያኔም እኮ ስልሽ አውቃለሁ ብዙ የክፍለ ሀገር ልጅና ማለት የክፍለ ሀገር ልጅ ሰው አያምንም ነው ያሽኛልሽ አይ እንደሱ ሳይሆን በቀላሉ የመሸወድ ነገር አለና ከዛ ተሸወደሽ ታውቂያለሽ? አዎ በደንብ ተሸውጄ አውቃለሁ። እሱ ማሰልሽ የክፍለ ሀገር ልጅ ስለሆነሽ ምናምን እኮ አይደለም የምትሸወጂው። እኔም እኮ ተሸውጄ አውቃለሁ። በጣም ብዙ ጊዜ ተሸውጃለሽ። ግን ያው ትምህርት ይሆንሻል አይደል? ያው አንቺ ደግሞ እሸወዳለሁ ብለሽ ነገሮችን ከመዘጋጋቸው የተጠነቀቅሽ አንድ ነገር ብታደርጊው አሪፍ ነው። አሁን የተጠነቀቅሽ ከኔ ጋር ብትጀምሪ እርግጠኛ ነኝ ነገ ከነገ ወዲያ ስታዩ ምንም ነገር ሞር 100 ታመኛለሽ ብዬ አስባለሁ። አንቺንም ማስጨነቅም አልፈልግም። እኔማ እንግዲህ ይሄንን ያህል ካልከኝ ማላምንበት ምንም ምክንያት አይኖረኝም ማለት ነው። እሱ ነው እሺ። እና ያው ላንቺ እኔ እንደዚህ ምልሽ ማለት እኔ ካንቺ ምንም የተለየ ነገር አላገኘም ከሌሎቹ ሴቶች ከሚሰጡኝ። አሁን ላንቺ ይሄንን ነገር ምልሽም እንደዚህ እንድትሰሪኝ የፈለኩትን ጸባይሽ አንደኛ ሰው ነው። በቃ ደስ የሚል ጸባይ ነሽ። በቃ ማንኛውም ሰው አሁን ምን ጀምሮ ስራ ቦታ ላይ መጥቶ ማንም ሰው የመስተካከል ውበቱን የመጠበቅ ፍላጎት ይኖራል ብዬ አስባለሁ። በእርግጠኛ ደግሞ አሁን ከምትሰሪበት ስራ ስትወጪ ከስተመር ራሱ ይቀንሳል ብዬ አስባለሁ በአንቺ ምክንያት። ያምሬ ነው አንቺን ብሎ ነው ይመጣሉ ብዬ ያሰብኩት። እኔ ደግሞ ቢዝነስ ነው የቢዝነስ ሰው ደግሞ ታውቂያለሽ አይደል? ምን ማድረግ እንዳለበት ምን የተሻለ እንደሆነ ማወቅ አለበት። እኔ ደግሞ የተሻለዋ ሴት ለኔ አንቺ ነሽ። ይቅርታ ማለት በጣም እንትን ስልሽ ደግሞ የሆነ ክሪፒ ምናምን እንዳልሆነብሽ። አይ ያው ግን ማለቴ እዚህ ኢትዮጵያ እንዴት መጣክ ማለቴ ውጭ ሀገር ከኖርክ አሁን እኮ ሁሉም ኢትዮጵያዊ በተለይ ወንዶች ከሀገር መውጣት ፈልጋሉ ውጭ ሀገር መኖር ፈልጋሉ ምናምን እኛ ምንድን ብናገኘው እንሄዳለን። ግን ማለቴ ግራ ይጋባል ትንሽ። ምን ሰልሽ ግን ጥያቄ በጣም ያወሳውት ነው። ደስ ይላል። እኔ ደስ ብሎኛል። እንደውም ጥያቄ በደንብ የሚጠይቀኝ ሰው ወዳለሁ ሞር ኮኔክት እናደርጋለን። ወደ ውጭም የሄድኩት ሲጀመር እኔ እንደ ማንኛውም ሰው ቸግሮኝ ምንም አይደለም። ጀስት ትምህርት ለመማር ነው እዛ እንጂ ምንም ነገር ጎሎኝም ማለትም አይደለም። የተመሰገነ ይሁንና ፈጣሪ ስልሽ ጥሩ ቤተሰብ ነው የሰጠኝ አላቸው በጣም አላቸውና ምንም አይነት ነገር እንዳልጠብቅ አድርገው ነው ኢቭን የተማርኩትም ራሱ ያው ዝም ብለው ወጉን ኤው ብለውኝ ነው እንጂ ምንም ትምህርት ራሱ ያስፈልገኝ ማለት ለቅምቅም የሚተርፍ ገንዘብ ነው አባቴ ያጠራቀመው እና ምንም ስልሽ ምንም የሚጎለኝ ነገር የለም። የሄድኩት ትምህርት ለመማር ነው። ከዛ በኋላ እኔ ደግሞ መቀመጥ አልወድም ሲፈጥረኝና የራሴን ስራ ስሰራ ምናምን እንደውም ባይገርምሽ እኔ አሁን ትምህርት ነው የተማርኩት አሜሪካ ነው። ግን እንደ ሌላው ቤተሰብ ብር አይደለም የሚቀበሉት እነሱ ይልኩልኝ ነበር። አባቴ በቃ ስልሽ በየሳምንቱም በየወሩም ብር ይልክልኝ ነበር ኢቨን ስራ እንዳልሰራ ሁላ ማለት ነው። እና ምን ስልሽ ምን የሚጎደለኝ ነገር የለም። ሲቀጥል ደግሞ እንደ እኔ ኢትዮጵያን በጣም ወዳት ሀገሬ በጣም ወዳትና እንደ ሀገሬ የሚሆንልኝ ነገር ደግሞ የለም። የራስሽን ህዝብ ማየት በራሱ እኮ በጣም ደስ ይላል። አሁን አንቺን የመሰለሽ ልጅ እዛ ላገኝ ነበር እዛ ገባሽ አይደለ? ያው እሱ ልክ ነህ ማለቴ ይገርማል። ግን ወጣቱ ላይ ምናምን በዚህ ልክ ነገሮችን ማየት መቻል በጣም የሚገርም አይነት አስተሳሰብ ነው። በጣም ደስ የሚል በዚህ አይነት ትምህርት ያመት እንዴ። በነገራችን ላይ አንቺም እኔ እንትን ከሆንሽ እዚህ ስራ ላይ አሁን አሪፍ ይሁን ከሆነ ስራችን እኔ ውጪ ሄደሽ እንድታዩ አድርግሻለሁ። የምሬን ቃል ነው። አይተሽው እንድታወዳድር ይፈልጋሉ ስለሽ በስራ ምናምን ሳይሆን ደስ የሚለው የትኛው ነው ብለሽ እንድታወዳድር ይፈልጋሉ። የምሬን ጨራሽ አይገናኝም። ይሄ ሙቪ ላይ የሚሉት የጭሱ የኩበቱ ሽታ ምናምን ናፍቀ የሚሉት ቀልድ እንዳይመስልሽ የምር ነው። የምሬን በቃ ይሰማሻል፣ ይታወቅሻል። በህይወቴ ማለት ኢትዮጵያ ውስጥ እያለኝ አንዴ በባስ ሄጃለሁና እዛም ሄጃለሁ አንድ ጊዜ እና ጠረኑ ሁላ ይለያልና የዚህ ሀገሩ በጣም ደስ ይላል።
የባሱ ማለት ነው እና ኢቨን እሱ ላይ ናፈቀ ይልልሽ ፈልጌ ነው ማለት በቃ እንደ ሀገርሽ የሚሆንልሽ ሰው የለም ውጭ ሀገር ግን ቦታለ እንዴ ማለት እኔ ሳስበው በቃ ሁሉም ነገር ከኢትዮጵያ የሚሄዱ ሰዎች በሙሉ መኪና ተዘጋጅቶላቸው ቤት ተዘጋጅቶላቸው ነው የሚሄዱ መስለኝ እንጂ ማለት ባሳለ እንዴ ባስ እንዴ በነገራችን ላይ ሁሉም ነገር እዚህ ያለ ነገር እንዳለ እዛ አለ ባጃጅ ብቻ ነው የሚለው ግን ባስ አለ ባቡርም አለ እንዴ በጣም ብዙ ሰው እኮ ነው አሜሪካ ማለት ደግሞ እንደምታያት ፊልም ላይ እንደምታያት ትንሽ ያለች በጣም ትልቅ ሀገር ነች አህጉርም ነች ሀገርም ሳይሆን ደግሞ አህጉርም ነች እና ያለ ባስ ያለ ትሬን ያለ ባቡር ምንም ሰው የማይገናኝም የትም ሀገር አትሄጂም የትም ቦታ አትሄጂም ለዛ ባስ እንዴ በጣም ስልሽ እንደዚህ አይደለም ሰው ደንብ ጥቅ አይደለም ኢቭን ደግሞ ያው ጽድት ያለ ባስ ምናምን ሊሆን ይችላል ምናምን ነገር ግን ባስ አለ ለዞም ጽድት ያለ ባስ ግን እኔ እሱን የሚሄድኩት እንዳጋጣሚ ነው እንጂ እንትን አይደለም አስቤበት ምናምን ነገር ወይ ደግሞ ቸግሮኝ ምናምን አይደለም ከጓደኞቼ ጋር ነው የሆነ ቦታ አለኝ ያው ያኔ የኔ መኪና የለም የነሱ መኪና የለም ነበርና በቃ አጋጣሚ ነው ፍለፍሰችን ባሳየን ዝም ብለን ገብተን ሄደን ግን ምንም ልዩነት የለውም ሰዎቹ ነው እና ጠረኑ ነው የሚለየው በቃ እንደነገርኩሽ እና ምንም ስለሽ እኔ አሁን መፈለገው ካንቺ ይሄ የውጭ ሀገር ጉጉትሽን እንድትወጪ ነው ካይምሮሽ ነው ፈልገው ከዛ በኋላ ሀገርሽ መለወጥ ትችያለሽ አንቺ ደግሞ ገና እንዳየሽ ከሆነ በጣም ልጅ ነሽ ምናምን ያስተውቃል ውበትሽ ያስተውቃል የህፃን ልጅ ውበት ነው ገና ምንም ችግር ያላየ ህይወት ነው የሚመስለውና እንደ ችግርን ራሱ አየው ምናስቲ ትንሽ አግራሞትን ይጨራል ገና ደግሞ 2 አመት ነው የሰራሽው አይደል እንዴ በ2 አመት ውስጥ እንዴት እንደዚህ ታያለሽ አይ ነው ችግር አይቻለሁ ማለት ሳይሆን እኮ እንዳልኩ ጥሩ ህይወት መኖር ፈልጋለሁ ማለት ከዛ አንፃር እንጂ ችግር አይቻለሁ ለማለት እንኳን አይደለም ግን በቃ እንደማንኛውም ኢትዮጵያዊ ጥሩ ህይወት መኖር ፈልጋለሁ ከዛ አንፃር ነው እሱማ ማንንም እኔም ራሱ ጥሩ ህይወት ፈልጋለሁ ከዚህ የተሻለ አሁን ካለኝ ህይወት የተሻለ ሁሌ ሰው ስትሆኚ የተሻለ ነገር ትፈልጊያለሽ ካለሽ ነገር እሱ የጤነኛ ሰው ጸባይ ነው ያስባለሁ ግን ያው እስካሁን ስለሽ ተቀራርበናል ብዬ አስባለሁና ይሁን አንዳንድ ጠይቅሽ ምናምን ችግር የለውም አይደለ እሺ ችግር የለውም እኔ መጀመሪያ አልጠይቀኝም ጠይቂኝ አንቺማ መጥተሽ ነው እኔ ችግር የለብኝም ቤትህ መጣው ብዙወራን ምናምን ስምህን ግን አላውቀውም ስሜ ትሩኮለር ላይ ምናምን እንደው ይመጣልና አልመጣልኝም ማለት ትሩኮለር ላይ ለምስጀምር አሌክስ እባላለሁ ያው ትሩኮለር ላይ ያው እንትን ስለሆነ ውጪ በጣም በሴፍ ስለተደረገ አሌክዛንደር ነው የሚለውና ሌላ ስም ሊመስል ይችላል እንጂ አሌክስ ነው ስሜ ግን እኔ መጠየቅ ፈልገው ስልሽ እንዳየሽ ከሆነ አይ ነው በእርግጠኝነት እንትን ይልሻልና ስራ ስንጀምር ምናምን እና ስራሽ ላይ ምናምን ነገር ነው ፍቅረኛ ካለሽ እንዴት ነው አይደብረውም ማለት ፍቅረኛ አይ ማለት ይሄ እኮ የሚያሳስብ ጉዳይ አይደለም አይደለም ከዚህ ጋር ምን ያገናኘዋል ጀምሮ ማለት አሁን ፍቅረኛ የለኝም ግን ፍቅረኛ ቢኖረኝ አሁን ለምሳሌ አሁን ሴት ሆና ወንዶች ጋር ወንድ የበዛበት ቦታ ምናምን ስትሰራ ትንሽ ኮምፎርት ይነሳኛል ምናምን ለዛ ነው የጠየቅኩሽ ማለት ካለ ሜቢ ካለ አይደብረውም ወይ ምናምን ሜቢ የጭቅጭቃችሁ ዋነኛ ሐሳብ ዋነኛ ምክንያት እሱ ይሆናል ብዬ አስባለሁ ግዴታ ነው ማለት ማወቅ አለብህ ነው እሺ ችግር የለውም ኮምፎርት የሚነሳሽ ከሆነ ምናምን መናገር ካልፈለግሽ እኔ ያላስገድድሽም የራስሽን ሚስጥር እንድትነግረኝ አልፈልግም ያው የተቀራረበን ስለመሰለኝ ነው የጠየቅኩሽ እና ደግሞ ያው እንደዚህ ነገር ትጠይቂያለሽ አይደለ መልክ ነው ግን ማለት በቃ ሴት አይደለም ወጣት አይደለም ነበረኝ ማለት ነበረኝ ነው አለኝ አይ በቅርብ ነው የተለያየ ነው ስለመናገር የምርሽ ነው ማለት በቅርብ ማለት ምንም ሞኝ ነው ጅን ነው ወይስ ምንድነው አንቺ ነው የመሰለሽ ልጅ የተው አይ እንደሱ እንኳን አይደለም ሞኝ ጅል ምናምን ሆኖ ሳይሆን በቃ በአንዳንድ ነገሮች መግባባት አልቻልንም በምን አልተግባባችም እሺ ከዛ በቃ በዛ ምክንያት
በቃ አንዳንድ ነገሮች እንኳን ሰውና ሰው ምንድነው እቃ ይጋጫል ምናምን ይባል የለ ስማር በቃምና ግን እኔ እንዳየሽ ከሆነ የምሬን ነው ሃኒ በቁላምጥ ችግር የለውም ስምሽ ደግሞ ይመቻል ለማቆላመጥ ሃኒ ማለት ማር እንደሆነ ታውቂያለሽ ደስ ይላል ስለሽ እኔ አሁን ካንቺ ጋር ምንም ማየት የሚያጋጨኝ ሪዝን አለ ብዬ አላስብም ምክንያቱም ለስለስ ያልሽ ልጅ ነሽ በዛ ላይ በጣም ደስ የምትል ካይንድ ነሽ ምናምን እንዴት ምንድነው የሚያጣላችሁ ቆይ በቃ እኔ እንዳልኩት ጅል ነው ማለት ነው ዝም ብለሽ ወይ ስለ ተወጃለሽ ነው አሁን ሰው እኮ ካልወደድከው አብረው ልትኖር አትችልም ኮስቲል ሜቢ ከወደድሽው ምናምን አውደው ነበረ ግን ደግሞ መውደድና ህይወትን አብረህ መኖር ይለያያል የምትወደውን ሰው ሁሉ እኮ አብረው ልትኖር አትችልም ግን ያው እሱ እንትን ነው ማለት ነው የሚያለያያችሁ ነገር አለ የማያስማማችሁ ነገር አዎ በጣም ብዙ ነገር አለ የሚያለያየን ነገር ማለት በብዙ ነገሮች ልዩነት መፍጠር ጀመርን በዛ ላይ በጣም ቅናት አለበት ኦፍ ኮርስ እንዴ ሊቀና ይችላል አንቺ ነው መሰለሽ ልጅ እንዴት ነው የሚቀናው አይ ግን ፍቅር ውስጥ ቅናት ካለ ደግሞ ፍቅር ሊሆን ይችላልና አንቺ አትቀኝም ነው ምናምን በሱ ለምናም ነው ይል ፍቅር እኮ ስታምን ነው የሚመጣው ከእምነት ነው እኮ የሚመጣው በነገራችን ላይ ምንም ብታምኒ ያንቺ ወንድና አንተ ትንሽ ቅናት ይኖራል ትንሽ ቅናት ከይለሽ አትውጭም ማለት ነው በእርግጠኝነት ዝም ብለሽ ነው አብረሽ የምሽው አይ አይደለም እንደዛ ሳይሆን እሱ እንኳን እንደዛ አይነት ሰው አይደለም ማለት ከኔ በፊትም ሴታ የሚያቀኝ ሰው አልነበረም ምናምን ሰው በቃ ይቀናል በጣም ይቀናል እሱ ነገር ደግሞ ቀን ከቀን የሆነ እንድጣላው ያደረገኝ መጣ ቅናቱ ብቻ ያስጠላሽ ወይስ ሌላ ነገር ምንድነው የሚሰራው አይ ስራው መናቀር አልፈልግም ማለቴ አሪፍ ነው የሚሰራው አዎ ጥሩ ስራ ነው የሚሰራው ጥሩ ገበያ ያለው ቤት እንኳን ሰራተኛ አለን ምን ነገር አሰራኝም ተንከባክቦኝ ነበር የሚያኖረኝ ግን ቢሆንም እንዴ አንድ ላይ ነው እንዴ ተጋብታችሁ ነው ፍቅረኛ ነበር ነው ተጋብተን ሳይሆን ጀስት በፍቅር አብረክ የምትኖረው ነገር የለም በቃ አንድ ቤት ብራብ መኖር ጀመርን ለተወሰነ ጊዜ በቃ ተለያየን በቃ ይሁን ደስ ይላል እኔ ማለት ግን ይቅርታ እንደዛ ሳይሆን ክፉኝ ይሆናል አይደለም ግን ማለት ይሄ ሁሉ ነገር ያረገ ምናን ነገር አብራችሁ ይኖራችሁ ምናን አንቺ 2 አመት በጣም ችግር አየውና ስትይ ነበርና እንዴት አንቺ ችግር ታያለሽ ከሱ ተነሽ እኔ አሁን ከኔ ጋር የምትሆን ሴት አንዲት እንኳን ችግር አይደለም አንዲት እንኳን ጭንቀት እንድታይ አልፈልግም እንድታስቡላ አልፈልግም ማለት ነው ማለት ችግር አየው ስለክ እኮ ቀደም አልተረዳኝ መሰለክ እኔ ጥሩ ህይወት መኖር ፈልጋለሁ እንጂ ምንም የመጣብኝ ነገር እኮ የለም ግን በቃ እንዳልኩ ፍቅር ጀምሬ አብሬው እየኖርኩኝ ትናንትና ከመኖረው ህይወት የተሻለ ካልሆነ እዛ ጋር መኖሩ ፍቅረኛ መኖሩ ምንም ትርጉም የለውም ለዛ በቃ ተለየ በጣም ጂኒየስ በቃ እኔ ማይንድሴትሽን በጣም እንደልኩት በነገራችን ላይ አስተሳሰብሽን የምሬን ነው ማንንም እኔ ከፈረንጅ ጋር ሞርቻለሁ ከአበሻም ጋር አይቻለሁ ከሊቅም ጋር አይቻለሁ እንዳንቺ እንደዚህ ልቤን የገሰው እንደዚህ በቀላል አይደለ አንደበትሽ ደስ የሚል በቀላል ተሰሚነት ያለው በጣም ደስ የሚል አስተሳሰብ ያለሽ በነገራችን ላይ አመሰግናለሁ መጽሐፍ ታነቢያለሽ ማለት ነው ጎበዝ አይደለም ግን አነባለሁ በቃ ለዛ ነው በቃ ጭንቅላትሽ ምናምን ያስተውቃል በቃ በጣም የተማረች ሴት ምናምን እንደሆነሽ ነው አይ ትምህርት እንኳን ብዙ አልተማርኩም ከ12 ነው ያቆምኩት በቂ እኮ ነው ታዲያ 12 አይደል የትምህርቱ ዋና ታዲያ ስለሽ እኔ ዋናው መሰረታዊ ነገር እሱ ነው እና አንቺ ደግሞ ዋናው መሰረታዊ ነገር አለሽ በዛ ላይ ደግሞ አስተሳሰብሽ እንደዚህ ምርጥ ነው እኔ ከ12 በኋላ በቀጥይ እንደውም ይበርዙታል ብዬ ነው ማሰበው እንጂ ምንም አይጨምሩልሽ ይሄን መሰለ ማይንድ ነው ህይወት ለኮ ሌላ ትምህርት ቤት ነችና ህይወት ነው ያስተማረችኝ ዋው በጣም ግን ቆይ አንተስ ማለት እኔ ሁሉ ጥያቄ ጠይቀኝ ምናምን አንተስ እዚህ ቤት ውስጥ ብቻ ነው የምትኖረው ቤትህ ያምራል ነው ቤት ይመስልሽ ነው እንዴ ቤት እኮ አይደለም ይሄ ስለሽ ላይክ እንደ ቢሮ ምናምን ቤት እንዲመስል እፈልጋለሁ ቢሮዬና ሰፋ ብሎ ለምትኖረው እዚያ እንዴ በጣም ጠባብ እኮ ነው ለመኖር እንዴት ይመቻል እዚህ የምትተክል ቤት ውስጥ ቢሮዬ ነው ይሄ አይ እውነት አዲስ አበባ ኑሮ ገና አልገባም ማለት ነው እኮ በጣም በቂ የሆነ ቤት ነው አዲስ አበባ ውስጥ ይሄ አዎ ማረኔ ጭንቀኛን እንዴ በጣም እዚህ ለቢሮ ራሱ ትንሽ አሁን ልቀየር እያሰብኩኝ ነው ቢሮ ራሱ ትንሽ ከዚህ ሰፋ የሚል ጭራሽ እናስብ እንደዛ ነው ቤት ውስጥ ሳደር እኔ የሬሳ ሳጥን ውስጥ ያደርኩ ምናምን ስለዚህ በጣም ከባድ ነው እኮ እዚህ እንደዚህ አይነት ጠባብ ቤት ውስጥ ማለት አይደል እንዴ
ሁሉ አዲስ አበባ የተሳደፍክ እንደሆነ እያሰብክ ኖ እንዴ ሁሉም ሰው የራሱ የሆነ አስተሳሰብ የራሱ የሆነ ፍላጎት አለው። እኔ የራሴን ፍላጎትና አስተሳሰብ ነው የምትጠቁሽ። ማን ደግሞ የምትቀየመኛለሽ እንዴ? በዚህ ደግሞ ሽቶክ ደስ ይላል ባይዘው የምርሽና እኔ አይታወቀኝም ለራሴ አሽኮረብሽኝ ላይ ስትይልኩ የሽቶ አድናቂ ስለሆንኩኝ ለዛ ነው። ሽቶ የሚያደንቁ ሴቶች በነገራችን ላይ በጣም ዩኒክ የሆኑ ሴቶች ናቸው ይባላል። የምሬን ነው። ስትስቂ ደግሞ ደስ እንደምትይ እኔ ማንንም ሰው እንደዚህ ማርኮኝ አያውቅም። የምሬን ነው። እና ለስራ ብዬ ከማንም ጋር ራሱ እንደዚህ አውርቼ አላውቅም። የምሬን ነው። እና በጣም ጥያቄን አልመለስክልኝም ባይዘው ብቻ ከነሰው ወይ ፍቅረኛ ሳለክ ሚስት አለክ ልጆች አሉክ እንዴ? ልጆች አሉ ማለት እንዴ? እኔ አሁን ልጅም ወልድ ምናምን ይመስላል። አይ ልጅም የለኝም እኔ ፍቅረኛ የለኝም፣ ግን ይሸቀል እንዳንቺ ግን እዚህ ሀገር አይደለችም፣ ውጭ ነው ያለችው። ተጣልተናል፣ በቃ ተለያይተናል። ከዛ በኋላ ምንም እንደውም ለመጀመሪያም አላሰብኩም። ምንም ነገር አለ አይደለ? ስራዬ ላይ በቃ ፎከስ ማድረግ ጀመርኩ። ከዛ በኋላ ነው። አንቺስ ግን አንድ ብቻ ነው ያልሽው ፍቅረኛ ወይስ? ረጅም ጊዜ ያሳለፍኩት ከአንድ ሰው ጋር። ከዛ በኋላ ጀመርሽም ለነገር አይተሽም አታውቂም? አይ የምርሽን ነው? በጣም እኔ አዲስ አበባ አሁን እየሰደብኳቸው ነው። አዲስ አበባ ወንዶች እንዳለ ፈዛዛ ናቸው። እንዴት እንደዚህ ያልክ? አንቺ የመሰለሽ ልጅ እንዴት እንዴ! እኔ ብኖር ኖሮ ይቅርታ ግን እንደዚህ ስላልከኝ እኔ ብኖር ኖሮ የምሬን ነው። እኔ ሰው የለው ነው ሲጀመር። እኔ ራስህ ቀት የተሰማኝ ቆንጆ ነሽ ነው ስትለኝ እውነት ቆንጆ እንደሆንኩኝ እያመንኩኝ ነው። ቆንጆማ የምር ቆንጆ ነሽ፣ ማንም የሚችለው ነገር አትሆንም። እና እንዴት ነው አሁን የምትኖሪው? ከማን ጋር ነው የምትኖሪው? ከቤተሰብ ጋር ነው ወይ የምትኖሪው? አይ ብቻዬን ነው የምኖረው። ብቻሽን በዚህ ኑሮ ውድነት? ፀጉር ቤት ተቀጥረሽ እየሰራሽ ያወጣል? አዎ አንድ ጓደኛዬ አለች። ቀቤት ኪራይ ነው በሽር እንከፍላለን ነው አብረን ነው። አዲስ አበባ ውስጥ ማለት ነው እንደዚህ ሼር ነው ነገር የቤት ኪራይ እንዴ? ለምንድን ነው የማይኖረው ታዲያ? እንዴ በጣም ገርሞኝ ነው እንጂ እንደዚህ ነገር ውጪ ነበር ያለኝ መስሎኝ። ውጪ በጣም ብዙ ነው እንደዚህ ነገር የተለመደ ነው። አይ እንደዚህ ማለት ያው እንዳሚሮ ከምትኖር ነው ማለት ገቢን ወጪን የምታውቀው አንተ ነህ። ሰው ጓደኛዬ ጋር ደግሞ አብረን ነው የምንኖረው። አንተ ስለሽ ሴት ልጅ ነሽ አንቺ፣ በዛ ላይ በጣም ቆንጆ ነሽ ምናምን እና ደግሞ ያው ብዙ ፈላጊ እንዳለሽ ያስታውቃል። አለባበስሽ ራሱ ነው ደስ የሚለው። ደስ ይላል አለባበስሽ ራሱ በጣም ያሰቀከኝ ነው ማለት ውጭ ሀገር እንደቆየ ሰኩን ደስ ይማል አይጠበቅም። እሱማ እኔ ማንንም ብዬም አላውቅም። ለመጀመሪያ ጊዜ አንቺ ነው እንደዚህ ደስ ይላል ያልኩት። ለምን እንደሆነ ታውቂያለሽ? ትኩረቴን ሁላ ሰውነትሽ ምናምን ኢቭን ቆዳሽ ምናምን ነገር በጣም ትኩረቴን የሳቡ። ማንም ደግሞ እንደዚህ ሰቦኝም አያውቅም። ከብዙ ሴቶች ጋር ኢቭን ከዚህ ያጠረ ልብስ ለብሰው ተቀምጠው ምንም አይነት ስሜት ራሱ ተሰምቶኝ አያውቅም። የምሬን እኔ ግልጽ ነኝ ደግሞ እውነት ነው። ምንም የሚደበረኝ ነገር ወይ ደግሞ የሚያስጠላ ነገር ከሆነም በዛው ምን ነገርሽና የምሬን አንቺ እንደዚህ አሪፍ ነውና ይሄ ሁሉ ነገር እያለሽ አሁን ላይ ብታገቢ ወይ ፍቅረኛ ይዘሽ ቁም ነገር ብታስቢ ምናምን ብለሽ ብታስቢ ሴት ስለሆንሽ እድሜሽ ሲሄድ ደግሞ ውበትሽ የሚጠፋል የሚመስል ውበት ደግሞ አይ ነው አንቺ እንደሚቆይ ግን አትፈሪም ማለት? አይ ነው እንዳልኩህ እፈልጋለሁ የተሻለ ህይወት፣ የተሻለ ትዳር፣ የተሻለ ነገር። ጽሁሽ አንቺ ነሽ ስራሽ ወይስ ምንድን ነው? ይሄ ስታይል በጣም ደስ የሚለው። አመሰግናለሁ። እንደዚህ ነው የማደርገው ሁሌ እንደዚህ ነው። ፎቶ ላይ አይቼ ያለውና የተለያየ ፀጉር ስታይል ነው ያየሁት። በዚህ ደግሞ በጣም እነሱ በጣም የቆዩ ናቸው ፎቶቹ እንጂ እኔ እንደዚህ ነው የማደርገው። በጣም ነው የሚያምረው። የራሴ ነው ባይዘው ያ ያስታውቃል። ምንም መጠየቅም መናገርም አያስፈልግም። የምሬን ነው። እና እንዴት ነው አላሰብሽም ማለት እንደዚህ ነገር ለመጀመር ምናምን ፍቅረኛ ለመያዝ ማለት አሪፍ ነው እኮ ብዬ አስባለሁ። ያዝ በሰዓት ላንቺም ደግሞ ጠንካራ ያለሽ በዛ ላይ ልክ ነገር አይ ምን እንትን እጅን ሲነካ የሆነ አይነት ንዝረት ተሰማኝ ማለት ነው። እና ከደበረሽ ችግር የለውም። ሞር እንትን ስለሆነ ነው እኔ ስለሽ ራሴን መቆጣጠር አልቻልኩም። የምሬን ነው። እኔ እንደዚህ ምን ሆኜ ነው ያው እንደዚህ ሆኜ አላውቅም። የምሬን ነው። ከማንም ሴት ጋር ይቅርታ ለማለት ከደበረሽ
አልነበረኝም። እንደውም ደፋር ወንዶች በጣም ደስ የሚሉ እኔ ደፋር ሆኜ ከሆነን አይደለም እኮ እኔ አሁን አላሰበውም ሆነ አሁን ስትነግረኝ ነው የታወቀኝ ራሱ እጅሽን እንደያዝኩት በቃ እጅሽን ሳይሆን ያዝኩት እና ደግሞ ፍቅረኛም በጣም ደስ ይልሽ ደግሞ ነው ደስ የሚለው ሁሉም ነገር ነው ደስ የሚልክ በነገራችን ላይ ምንም የሚደብር ነገር ምንም ነገር ኢቭን ከጻባሽ ጀምሮ በጣም ደስ የሚል እና ምንድነው ያልኩሽ ጥያቄ ደግሞ አልመለሽልኝም ለመጀመሪያ ታስቢኝ አትፈልጊም ምንድነው ምን አይነት ወንድ ነው የምትፈልጊው አይ ያው ማለት አይነት ነው ግን ደስ ይለኛል ቁመና ካምባር ይክለሽብኝ አይደለም ማለት እኔ የምሬ ነው እስከው ድረስ ያልኩሽና እኔ እንዳይደበረኝ ምናምን ወይ ደግሞ ፈርተሽ እዚህ ቤት ውስጥ ብቻችንን ስላለን ፈርተሽ ምናምን አይደለም እንደዚህ ያልሽው አይ እንደዛ ሳይሆን ደስ ትላለህ እንደውም እኔም ተገርሜያለሁ ምክንያቱም በጣም ቆንጆ ነህ በዛ ላይ ሀገር ቆይተሃል ገንዘብ አለክ ምናምን እንዴት አንተ ራሱ እንዴት ፍቅረኛ የለህም ምናምን ሴቶች እውነትም አይናቸው ተውራል ማለት ነው ወይ ደግሞ ቆይ ለምን ማክስ ነው ማታልቀው ማስክ ጉንፋን ላንቺ አስቤ ነው በነገራችን ላይ ጉንፋን አየሩ ምንም ዝናብ ይዘንባል ከዛ ፀሐይ ዝናብ ይዘንባል ጉንፋን ያዘኝና አንቺን ከመበክልሽ ከስተመሮችሽን ከምትይ እና ደግሞ ስለራሴ ስትነግሪኝ እኔ ለመጀመሪያ ጊዜ ሰው ስለራሴ እየነገረኝ ደስ እንዳለ በራሴ ላይ ኮርፖት ኦኬ በነገራችን ላይ እኔ ብዙ አጋጣሚ ይኖራል እኮ ቤተሰብ ያመጣልሻል ምናምን እንድታገቢ ይፈልጋል ቤተሰብ እና ሴት ያመጣል ምናምን የኛ ቤተሰቦች ደግሞ ትንሽ የሆነ ካልቸር ወደ ኋላ ምናምን የተመለሱ ናቸው የቅድሮ ሰዎች ናቸው ያቸው እና ሁለት ሴት ምናምን እንደውም አምጥተውልኛል አግባ ምናምን ብለው ግን እኔ አፍቀሬ ሰዓት ደስ የምትለኝ ሴት ምናምን ማግባት የምፈልገው በዛ ላይ ደግሞ ቆንጆ ሴት መሆን አለባት ጎበዝ ማይንዲታ ጎበዝ መሆን አለባት ግን ሁሉንም ያሟላሽ ሴት አትኖር እኔ ያገኘው ይመስለኛል እንግዲህ ማለት እስካሁን እኔ ለማንም ሴት ተሰምቶ የማያውቀው ስሜት ለሆነ ሰው ይሰማኛል የምሬን ወለውላ እንደዚህ ማረጌ ስህተት እንደሆነ አውቃለሁ በመጀመሪያ ቀን ምናምን እጅሽን መያዝ ምናምን አይ ነው ግን ይገባሻል ቆንጆ ሴት ስታይ እንዲያልኩሽ አትልም አይታወቅም እኮ እንደዚህ ሊጠልፉሽ ይችላል ዝም ብዬሽ ይቆጨኛል ደግሞ ፈዛዛናቸው ያልኳቸው አዲስ አበባ ወንዶች ደግሞ ባንዴ ጠብ ያደርጉሽ ይችላል እና እንደዚህ እድል ደግሞ እንዳይመጣኝ አልፈልግም አይ ያንን እንኳን ነው መስለኝ ማለት የምር እኔ ራሷን ያመንኩ ነው እንዴ እኔም በነገራችን ላይ የምሬ ነው እኔም እንደዚህ አይነት ነገር አውርቼም አላውቅም ከዚህ በፊት ከሴት ጋር እንደዚህ ተቀምጬ ኢቭን እጅ አውቃለሁ ግን እንደዚህ ረጅም ሰዓት የሆነ እጅ አላውቅም እና ስልሽ ከልቤ ነው የምር ነው እኔ መንካት ይችላልሽ ቢልባሶ የምር ከልቤ ነው ምንም አይነት ውሸትም አንቺ ልብሽን ሰርቄ ምናምን ለመሄድም ለመኮብለልም አስቤ አይደለም እኔ ምሬ ነው እኔ አንቺ እሺ በይኝና የምሬ ነው ደስተኛ ነሽ ስራ መስራት አልፈልግም ከልብ ነው ግን አሁን ያወራለው ነገር ከልብ ነው የምሬ ነው እንጂ ይሄ ልቤን ሰንስቲ አቆና ማለት ሐሳብሽን ንገሪኝና ማለት አንቺ ጋርም ደግሞ ተመሳሳይ ስሜት ያለን ይመስላል ለኔ አስተውቀል እኮ አይደል ማለቴ ተሰማ ያስተውቃል በቃ ችግር የለውም እኔ እኮ ማለት ነው የፈልገው ምን ታውቂያለሽ አንቺን ደስተኛ ማለት ነው ቤተሰቦቼን ደስተኛ ማለት ነው አንቺን መስጠት ይችላልላቸው ሲሄድ አስቢ እስቲ የልጅ ልጆቻቸውን እያሰቡ ኔት ቆንጆ እንደሚሆኑ እያሰቡ ደስ እንደሚላቸው አስቢና የምትፈልጊውን ነው ማድረግልሽ ደግሞ እኛለ ማለት ለማግባት ፈልጋለሁ አልገባኝም በነገራችን ላይ በጣም ነው መንገድ ላይ ለሳይ ምናምን ጓደኞቼን ሳያቸው ምናምን በጣም ንቃነውና ማግባት እፈልጋለሁ የምር ነው ማግባት ምንም የሚዘኝ ነገር የለም የፈልገውን ነገር አደርጋለሁ ግን ሴት ነበር ያጣሁት ሴት እና አንቺ እንደማገኝ ማለት በአንድ ቀን እንትን አይደል እንዴ በዛፉ ሞልተክ ሴት አገኘ ብለህ ነው ወርተከብት በነገራችን ላይ እኔ አላውቅም እዚህ ሀገር ላይ ትንሽ ወደ ኋላ ስለቀረን ምናምን ነው እንጂ ውጪ ላይ እኮ ማለት ኖርማል ነው በአንድ ቀን ብዙ ነገር ይደረጋል እኔ እንደውም እኮ ፍቅሬን ይነገርኩሽ ለማንም ስምቱኝ የማያውቀው ስሜት ይነገርኩሽ ማለት እንደውም እኔ በጣም ጎበዝ ነኝ ማንም ሰው የማያደርገውን ነገር ነው ደፍሬ ያደረኩት
ማንም ሰው እኮ ይሄንን ስሜት እኮ የሚነግረው እኮ 1 ዓመትም ቆይቶ 2 ዓመትም ቆይቶ ወይ ወር ቆይቶ ምናምን ነው የሚናገረው። በቃ ፈርቶ ሰው አማክሮ ምን እኔ እንደው ደፋር ነው። ይሄን ደፋርነቴን እንደማግኘት ከቤተሰቦቼ ነው። ቤተሰቦቼን ደግሞ ማስደሰት ፈልጋለሁ። ምንድን ማለት እንዴ ሐሳብሽን ተናገሪ። እኔ እኮ ስልሽ ማትፈልጊ ከሆነም ንገሪኝ። እኔ ማለት አዲስ አበባ ውስጥ እኮ ሴት ሞልቷል እኮ አይደል እንዴ? እኔ ሌላ ሴትም አገባለሁ። እንደዛ ማለት እንኳን አይደለም እኮ ሐሳብሽን አልነገርሽኝም። እኔ እኮ ተሰቃየሁኝ እኮ በዚህ ጊዜ ውስጥ እንደዚህ ከተሰቃየኝ ከዚህ በኋላ ሐሳብሽን መናገር ካልቻልሽ እንዴት ነው? እሺ እኔ እኮ ማለት የምመኘውን አይነት ሰው ሳገኝ ባንዴ የሆነ ስሜት ሰምቶኝ ነው እንጂ እና ታዲያ እንደዛ ከሆነ እኮ ታዲያ ምንድን ነው ታዲያ እንደዚህ ዝም የሚያስበሽ? በቃ ቶሎ ተንፈስ ማድረግ እኮ ነው አይደል እንዴ? እኔም ተንፈስ እላለሁ። በቃ እሺ እንደዛ ከሆነ በጣም ደስ ይለኛል። የምሬን ነው እኮ ማለት እንጋባለን፣ ተጋብተን እንኖራለን። እኔ እሱን ብቻ ነው የምፈልገው ካንቺ። ግን እኔ ኢትዮጵያ መኖር አልፈልግም። ስለመናገር ውጭ ሀገር ትወስደኛለህ? እሺ እኔ ችግር የለውም። እኔ አንቺ ፍላጎት ከሆነ እኔ ያው ሀገሬ ነው እንኖራለን። ግን አስጠልቶሽ ወደዚህ እንመለስ እንደምትይኝ ችግር እርግጠኛ ነኝ። ችግር የለውም። እኔ አይደለም በጭራሽ አይደለም ምን አይመስለኝም እኮ። እንደዛ ከሆነ በቃ ችግር የለውም። ይሄን ብቻ የምትፈልጊ ከሆነ ነገሩን ተነስተን አንሄድም እንዴ? አንቺም በዚህ በማገባሽ ከሆነ በዚህ ማግኘሽ ከሆነ የምሬን ነው። እንደዛ ከሆነ እሺ ማለቴ አሁን እንትን በር የተወሰነ ይኖራል ማለት ለቤተሰብ ትንሽ ብልክላቸው በጣም ደስ ይለኛል። ማለት ብር ማለት ተቸግሯቸው ምናምን ነው ወይስ ምንድን ነው? አዎ የሚቸግሯቸው ሳይሆን ያው እኔን በቃ ከልጅ ሲላክ ደስ ይላል አይደለም? ቤተሰብ ጋር ማስደሰት ፈልገሽ ነው የሆነ ነገር ልከሽ? ለዛ ነው። ችግር የለውም ማለት ከዚህ በኋላ እኮ የእኔም ቤተሰቦች የአንቺ ቤተሰቦች ናቸው። የአንቺ ቤተሰቦችም እኔ ችግር የለውም። ምንድን እናደርግላችሁ ነው ፈልገኝ? አሁን ለጊዜው የተወሰነ አንድ 500 ምናምን ሺህ ብር በዛው ቆዳዬ በጣም ይለሰልሳል። በጣም ነው የሚለሰልስ። 500 ሺህ ብር ብቻ ነው ፈልገኝ? ዛሬ እሱን ከላከ ቀስ ብለን ነው እንልክላቸዋለን። ችግር የለውም ማለት ነው። በቃ አፌ ሞልቼ ላከፋ ነው ምናምን ብዬ እነግራቸዋለሁ። እንዴ 500 ሺህ ብር እነሱ እሺ ይሉሻል ማለት አንቺን የመሰለች ልጅ በ500 ሺህ ብር ብቻ ነው? አይደለም ለጊዜው እኮ ነው። እሱ እኮ ለጊዜው ነው እንጂ በነገራችን ላይ ሽቶ በጣም እኔ አይታወቀኝም እኮ እኔ አንቺ እንዴት እንደታወቀሽ አይደል? ማፍንጫሽ በጣም ነው በቃ እንትን የሚለው ማለት ነው። እንዳልኩህ የሽቶ አድራጊ ነኝ ብያለሁ ነው። ችግር የለውም። እኔ አሁን ስልሽ ውጪ መሄድ የምትፈልጊ ከሆነ እንሄዳለን። ሲጀመር እኔ የራሱ ውጪ እሄዳለሁ ከአንቺ ጋር መሄድ ነው የምፈልገው። 500 ሺህ ብርም እልክልሻለሁ። ግን እኔና አንቺ ስልሽ የእውነትሽን ከሆነ ማለት ነው ፍቅረኛ ምናምን ከሌለሽ እኔ አላውቅም። እኔ እዚህ ሀገር ሴቶች እኮ ተተማመኑ አወራምኝሻለሁ ማለት ቆንጆ ሴቶች እኮ ማለት ብቻቸውን አይሆንም ብዬ ስለማስብ እኮ ነው። አይ እኔ ግን ብቻዬን ነኝ እኮ። ስለዚህ እውነትሽን ነው ማለት ነው። እኔና አንቺ ተጋብተን ልጆች እንወልዳለን ምናምን። አዎ ምንም አልወልድበት መንታ ነው ማሳቀፍ። ግን እኔ ማለት ሁሉ ነገር ማለት አንቺን የመሰለሽ ልጅ አግኝቼ በዛ ላይ ደግሞ በጣም ትሁት ነሽ። በዛ ላይ ስራ እኔ አላውቅም የምትፈልገሽ አይነት ሴት ነሽ እና ምንድነው 500 ሺህ ብር ብቻ ውጪ እንድንሄድ ምናምን ብቻ ነው ፈልገው ምንድነው እንዳደርግልሽ ፈልገው አንቺ? አይ ምንም ፍቅር ብቻ ነው ፈልገው ነው እንደተሳሉ ዛሬ በቃ 500 ሺህ ብር ነው ላክላቸው። ዛሬ ነው እንዴ እንደልክልሽ ፈልገው 500 ሺህ ብር? ከዛ ቀስ እያልን ደግሞ ነገሮችን እናስተካክላለን። እንደውም አዲስ አበባ እንዲመጡ እናደርግላቸዋለን። እንዴ ክፍለ ሀገር ነው ያሉት? እንዴ ክፍለ ሀገር ነው ያሉት። ለምን እዚህ እናመጣቸዋለን? እዚህ ይኖራሉ ሲጀምር። ይሄ ቤት እንደውም ሰው አይኖርበትም ብለከኝ የለ እናቺ ጠባብ እኮ ነች። ይበቃቸዋል። አይ በቃ ማዘር እና ፋዘር እና አንተናሽ ወንድም ብቻ ስለሆነ ይበቃቸዋል ለጊዜው። እኔ ለብቻ እየጠበቅሽ ችግር እኔ የምፈልጊ ከሆነ እኔ ለቢሮ ነው ሌላ ቢሮም ልቀይር ስለሆነ ሰጥሻለሁ። ቁልፉን ዛሬ ነው ሰጥሻለሁ ከፈለግሽ። እንዴ አንቺ ማለት እኮ ሲጀምር እዚህ ቤቱን አምጣው ብለሽ መጠየቅ ነው ያለብሽ እንጂ ምንም እንደዚህ ምን ማለት የለብሽም እኮ። መንጃ ፈቃድ አለሽ? አዎ አለ። መኪና መንዳት ትችያለሽ? እንደዛ ከሆነ መኪና ራሱ እኮ አለ የተቀመጠ። ዝም ብለሽ ትይዣለሽ እስክንገዛ ድረስ የምትፈልጊውን መኪና እስክትገዢ ድረስ። የምር ነው? እኔ በነገራችን ላይ ቶሎ ነው ወደ ገደለው ነገር ሆነ እንደዚህ አይነት ነገር እኔ የምሬን ነው። ምንም መደባበቅ መዋሸት ምናምን አይመችኝም። የምሬን ነው። ግን እኔ የምፈልገውን ነገር እንድታደርጊልኝ ይፈልጋሉ።
አንቺ ያኔ እንድትሆኚ እንደሆንሽ ማረጋገጥ ፈልጋለሁ። ለሱ ምንም ችግር የለውም። ደስታ በደስታ ነው ማድረግ። የምርሽ ነው? የምሬን ነው። እሱ ለኔ ተው። እሺ እንደዛ ከሆነ እኔ አሁን ትንሽ እየጨነቀኝ ስለሆነ አሁን ቆይ ሞቀው ልታልክ ይመስለኛል። የሞቀ ነው ብዙ አልሞቀኝም፣ ግን ፍቺ አንቺ ደስ የሚልሽ ከሆነ ግን ባፈቺው ኖርማል ነው ስለሽ ኖርማል ነው። እኔ አልሞቀኝም። ከሱ ሌላ ጋር እኔ የሚያስጨንቀኝ ነገር ግን አለ ማለት እፎይ እንደል ማለት ነው። ይሄ ፍቅረኛ ነበረኝ ከዚህ በፊት ማያሹ እንደምትወጂው ያስተውቃል። በቃ ማለት እሱ እኮ ያለፈ የተረሳ ጉዳይ እኮ ነው። እኔ እንደውም ማለት ነው ከሱ ጋር ሳለፍኩ ጊዜ በጣም ነው የሚያናደኝ። የምርሽን ነው? የምሬን ነው። በቃ ማለት እንዴት ብዬ ልንገርህ እንዴ ማለት እኔ እኮ ከልቤ ወድጄው ምናምን ነበር አብሬ ነው እኮ ግን በቃ በጣም ተጨማለቀ። ጨምላቃ ሲያስጠላ። ስለዚህ ደውይላትና እንደውም ጨምላቃ በይ ደስ እንዲለኝ። እኔ አልፈልግህም እኔ የተሻለ ሰው አግኝቻለሁ ምናምን ብለሽ እንድትነግሪኝ እፈልጋለሁ። ደስ እንዲለኝ እኮ ነው። የምርሽ ነው? አደርጋለሁ። የምርሽ ነው? ታደርጊ እንደውም አድርጊ ውስጥ ያለው። እሺ ሄሎ ስማኝ፣ እኔ ከዚህ በኋላ ካንተ ጋር በቃኝ። እሺ እንዳትደውልብኝ፣ ጭራሽ እንዳትደውልብኝ። ሲጀመር በቃ አንተ ይሻላል። ይኸውልህ ስማኝ፣ አልጨረስኩም፣ አስጨርሰኝ። እኔ ካንተ የተሻለ ሰው አግኝቻለሁ። ገባ? እስከዛሬ ካንተ ጋር ያሳለፍኩ ጊዜ ራሱ በጣም ነው የሚቆጨኝ። እንደዛ ወተት እየሸተትክ እንኳን መተክ ከኔ ጋር ስተኛ ትንሽ አታፍርም አይደለም? ጭራሽ ደግሞ በአንተ ብሶ ትመጻደቃለህ እንዴ? ሰሚ እየተማሽ ነው? አንተን መስማት አልፈልግም። አንተን የምሰማበት ጊዜ ላይ አይደለሁም ያለሁት አሁን። በቀን ከዚህ በኋላ ጭራሽ ስልኬ ላይ እንደዚህ ብለህ እንዳልደውል። አታውቀኝም፣ አላውቅህም። ግልጽ ነው? ነው። ገብቶሃል? ሁለተኛ እንዳትደውልብኝ። እርጓ በጣም እኔ ደስ ብሎኛል፣ ግን በጣም ምስኪን ነው ሰው ሳይሆን ግን አረ አይታወቅም። ለነገሩ እኮ የሰው ልጅ በደምብ አይደል? ደግሞ አንቺ ትሸኛለሽ፣ ከሱ አንቺ ትሸኛለሽ። እርጓን በእናትሽ ደግሞ እኮ አንቺን የመሰለሽ ልጅ በእርጉ ፍሌቨር አለ ግን ይሸጣል። ፍሌቨር ምን ፍሌቨር አቃለ? ፋራ እኮ ነው። ምንም ፋራ እንዴት አንቺን የመሰለሽ ልጅ ያስተውቃል እኮ ከደምቱ ሲጀመር። አንቺ ኬስ አንቺ ወሻ ምን እያልሽ ነው? አታረጋኝ። ለምን ያዛችሁ ነው? ሰማይ ነው ባለቤቴ ነች እኮ ለቀኝ እንዴ ወጥ ይወርዛል ምን ትመስላችሁ? መጠርጠር ነበረብኝም እኮ ድሮ እንደዛ ስታልቅ እንጂ ይኸው ለኔ ያዘው ይጋጠው ለቀኝ